ርግብና ዋኔን አብረው ዘመቱና ዋኔን ርግብ ደህና ገባች ዋኔን ገደሉና ዋኔን ርግብ ደህና ገባች ዋኔን ገደሉና ዋኔን። ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ። ከእናንተ በፊት የነበሩ ነቢያትን እንዲሁ አሳደዋቸዋልና። ማቴዎስ ምዕራፍ 5 ቁጥር 11 የሚለው ቃል ወንጌል እንዲፈጸም ቤተክርስቲያን እጅግ የሚያስጨንቅ ስቃይና መከራን የተቀበለችበት ዘመን ነበረ። ሕፃናት ታርደዋል። እነ ቅዱስ ቂርቆስን የመሳሰሉ ጨቅላ ሕፃናት ሳይቀር ስለ ክርስቶስ በፈላ ውሃ ተቀቅለዋል። 7ቱ ሕፃናት በዳኪዎስ ዘመነ መንግስት በአንድ ዋሻ ውስጥ ለ73 ዓመታት ተዘግቶባቸዋል። ሴቶቹ እንኳን በከተማ በገዳም እንዳይኖሩ ተሳደዋል። እነ ቅድስት አርሴማ፣ እመምኔቷ አጋታ፣ ጠርሲዳ፣ ፌቤን ስንቱን እንዘረዝራለን። ጳጳሳቱ በቆሻሻ ጉድጓድ ተጥለዋል። እነ ቅዱስ ጎርጎርዮስ አርማንያ፣ ሌሎችም። በዚያ ዘመን ክርስቲያን ሆኖ ሰማዕትነትን ያልተቀበለ አይገኝም። ቅዱስ ቶማስ ለ22 ዓመታት ታሰረ። እንደ ዶሮ ታስሮ በእሳት እየተለበለበ ፊቱ ጠቆረ። እጁንና እግሩን ቆረጡት። የላይና የታች ከንፈሩንም አልተውለትም። ጌታ በቅዱስ ወንጌል የሚገድላችሁ ሁሉ እግዚአብሔርን የሚያገለግል የሚመስልበት ዘመን ይመጣል፣ ይህንም የሚያደርጉባችሁ እኔንና አብን ስላላወቁ ነው። የዮሐንስ ወንጌል ምዕራፍ 16 ቁጥር 2 ላይ ያለውን ቃል የሚያስታውስን ዘመን ሆነ። መከራ በየደጁ ነው፣ ፈተናም እንዲሁ በየሰዓቱ ነው። ይልቁንም በተሾሙት ላይ መከራው ጸንቶ ነበር። አውሳብዮስ ዘቂሳርያ ዞስ ኢን ዘ ፓላስ የሚል ርዕስ በሰጠው ክፍል ላይ ስለዚያ ዘመን ሰማዕታት ሲናገር ከጠቀሳችሁ ታሪኮች የአንዱን የቤተ መንግስት ባለሟል ታሪክ ላሰማችሁ። አንድ ሰው ለአማልክቱ መስዋዕት እንዲያቀርብ በነገስታቱ ታዘዘ። እሱ ግን እምቢ በማለት ጸና። ሰውነቱ እስኪያብጥ ድረስ በሽመል እንዲደበደብ ነገስታቱ አዘዙ። ሰውነቱ አበጠ፣ ቆዳው ተገፈፈ። ነገር ግን በእነዚህ ስቃዮች ሁሉ አልተነቃነቀም። ጎኑ ተቀዶ ስለነበር ሆምጣጤውን ጨው ጨምረውበት አምጥተው በቁስሉ ላይ እንዲጨምሩበት ትእዛዝ ተሰጠ። ከዚያም በተጨማሪ ስጋውን የሚበላ እሳት አዘጋጁ። በእሳት ፈጥኖ እንዳይሞት ብለው በጥቂቱ አቃጠሉት። በታላቅ ድል ነፍሱን ለእግዚአብሔር ሰጠ ብሎ መዝግቦልናል። እግዚአብሔር ጠላቶቹን ቀጣና ብርሃኑን የሚቃወመውን ጨለማ ከምድር ላይ ያስወገደው። ቅዱስ ያዕቆብ ዘስሩግ ብርሃናትን የፈጠረ ጨለማን ያጠፋ ጣዖትን የሻረ በሞቱ ሞትን ያጠፋ ብሎ ያመሰገነው ጌታ ኃይሉን ገለጠ። አስቀድሞ በቅዱስ ወንጌል 2 ድንቢጦች በ5 ሳንቲም ይሸጡ የለምን? ከእነርሱም አንዲቱ ያለአባታችሁ ፈቃድ በምድር ላይ አትወድቅም። የእናንተስ የራስ ጠጉራችሁ ሁሉ እንኳን ተቆጥሯል። እንግዲህ አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁና። የማቴዎስ ወንጌል ምዕራፍ 10 ቁጥር 29 ላይ እንዳለ ምዕመናን ወድቀው እንዲቀሩ አልተዋቸውም። ሰማዕታቱ በመከራ ውስጥ ሆነው የጸለዩት ጸሎት ቆስጠንጢኖስን አፈራ። የሰማዕታቱ ደም ታላላቅ ሊቃውንትን አበቀለ። የተወደዳችሁና የተከበራችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች ዛሬ ለነግራችሁ የመጣሁት ከኒቅያ ጉባኤ በኋላ ቤተክርስቲያን የገጠሟትን ፈተና የሚያወሳ ታሪክ ነው ዛሬ የምንነጋገረው። ከዛ በተጨማሪ በዋናነት በዛሬው ታሪካችን ላይ የምናነሳው አርዮሳውያን በቤተክርስቲያን ላይ ያደረሱትን ስደትና መከራ እና እንዲሁም በተለይም ደግሞ በዚያ ዘመን በእስክንድሪያ በፓትርያርክነት ተሹሞ ይኖር የነበረውን ቅዱስ አትናቴዎስን ያደረሱበትን ግፍና መከራ የሚመለከት ነው የሚሆነው። እንድትከታተሉን በልዑል አምላክ በሕያው እግዚአብሔር ስም እየጋበዝኩ ወደ ትምህርቱ እገባለሁ። እንደምን ሰነበታችሁ? ልዑል አምላክ ሕያው እግዚአብሔር በምህረቱ በቸርነቱ በአማላጅቱ በእናቱ በቅድስት ድንግል ማርያም ጸሎት በሰማዕታትና በሌሎችም ቅዱሳን ተራዳይነት እስከዚህ ሰዓት ድረስ ቆይተናልና ዛሬ በዚህ ሰዓት ደግሞ ቅዱስ ቃሉን እያነሳን እንነጋገራለን። ረድኤተ እግዚአብሔር ከእኔም ከእናንተም ጋር ጸንቶ ለዘላለም ይኖር። አርዮሳውያን ገፍተው ያልጣሏትን ታላቋን ቤተክርስቲያንና በአርዮሳውያን ተንኮልና ግብዝነት እንዲሁም በአርዮሳውያን ሴራ ያልተበገረውን ቅዱስ አትናቴዎስን ነው ዛሬ የምናነሳው። የቅዱስ አትናቴዎስን ታሪክ ማንሳት የቤተክርስቲያንን ታሪክ ማንሳት ነው። የቅዱስ አትናቴዎስ ተጋድሎ የቤተክርስቲያን ተጋድሎ ነው። ቅዱስ ጎርጎርዮስ ታላቁ እንደተናገረው ስለ ቅዱስ አትናቴዎስ ተጋድሎ በተናገርኩ ጊዜ ስለ መላው ቤተክርስቲያን ተጋድሎ መናገር ነው ይላል።
የቅዱስ አትናቴዎስን ተጋድሎ አለማወቅም የቤተክርስቲያንን ተጋድሎ እንዳለማወቅ ያስቆጥራል የሚል ቃል አስቀምጧልና ይህ የቤተክርስቲያን መሰረት የቤተክርስቲያን ምሰሶ ተብሎ የተጠራው ታላቁ አባት ቅዱስ አትናቴዎስ ከኒቅያ ጉባኤ በኋላ በእነዚያ ታላላቅ ሰማዕታት ተጋድሎና ድካም እንዲሁም ጸሎት የተገኘ ይመስላል። አርዮሳውያን ቢነቀንቁ ያልጣሉት፣ ቢገፉ ቢያሳድዱም ክብሩን ያላስለቀቁትና ይልቁንም የበለጠ መከራው በጸናበት ቁጥር እየበረታና ለሃይማኖቱ ታማኝ ለቤተክርስቲያኑ ታማኝ የሆነ የሚሄደውን ታላቁን አባት ቅዱስ አትናቴዎስን ነው እንግዲህ ዛሬ የምናነሳው ማለት ነው። በነገራችን ላይ ቤተክርስቲያን በመከራ ጊዜ በምትሆንበት ሰዓት አመጣ የምትወልዳቸው ቅዱሳን እጅግ የበረቱ ናቸው። ብዙዎችን መጥቀስ እንችላለን። በተለይ ከመከራ በኋላ የሚመጡት በእኛም ሀገር ብንመለከት ከዮዲት ጉዲት በኋላ የተነሱትን አቡነ ተክለ ሃይማኖትን እና ደቀ መዛሙርቶቻቸው ማንሳት እንችላለን። ከዛም በኋላ እንግዲህ እና አባ ጊዮርጊስን በጠፉ ዘመን የተነሱትን ሁሉ ሊቃውንት ማንሳት እንችላለን። እንዲሁም ቅዱስ ያሬድም የተነሳበትን ዘመን ብንመለከት ቤተክርስቲያን በብዙ ፈተና በብርቱ ፈተና የተዋጠችበትና የተከበበችበት ዘመን ነበር። ቅዱስ ያሬድ የተነሳበት ዘመን እንደሚታወቀው ዓለማዊነት በምዕመናን ልብ ሳይቀር የነገሰበት፣ ይልቁንም ደግሞ የሰው ልጆች ለዓለም በሚመቸው ጭፈራና ለስጋ በሚስማማው እንጉርጉሮ የተዋጡበት እና ልባቸው የተሰረቀበት ዘመን ስለነበረ እግዚአብሔር ቅዱስ ያሬድን አስነሱታል። በኋላም እና አቡነ ተክለ ሃይማኖትም የተነሱበት ዘመን ቤተክርስቲያን በብዙ የተፈተነችበትና ብዙ ቅርሶቿን፣ ብዙ ንዋያተ ቅድሳቶቿን፣ ብዙ ሊቃውንቶቿን ያጣችበት ዘመን ነበር። በስደት ለ40 ዓመት ነው ምክንያቱም መከራው የነበረውና ማለት ነው። ከባድ ነው። በዚያ ሁሉ ዘመን አብያተ ክርስቲያናት ተቃጥለዋል፣ መጻሕፍትም ተቆነጻጽለዋል። አቡነ ተክለ ሃይማኖትን የሚያክል ሐዋርያ ያስነሳው እግዚአብሔር እንግዲህ በዚያ ዘመን ነው ማለት ነው። በመከራ ዘመን እግዚአብሔር ለቤተክርስቲያን ሰው ማስነሳት ያውቅበታልና ቅዱስ አትናቴዎስም በዚያ የስደትና የመከራ ዘመን በሰማዕታት ላይ ግፍና መከራ በበዛበት ዘመን ቅዱስ አትናቴዎስ በሐዋርያነት ተነስቶ ያገለገለበት ዘመን ነው ማለት ነው። እንግዲህ ይህ ታላቅ ሊቅ ቅዱስ አትናቴዎስ በሊቃውንት አጠራር የቤተክርስቲያን ምሰሶ ተብሎ ነው የሚጠራው፣ ወይም የቤተክርስቲያን ሐኪም። ቅዱስ ጎርጎርዮስ ነው ዘእንዚናዙ የቤተክርስቲያን ምሰሶ ብሎ ነው የሚጠራው። ሌሎችም ሊቃውንት የቤተክርስቲያን ሐኪም ይሉታል። በእርግጥም በዚያ ዘመን ለምዕመናን ጽኑ ደዌ ሆኖ አርዮስ በተነሳበት ዘመን ቤተክርስቲያንን እጅግ ያወከበት ዘመን ነበር ዘመኑ እንደሚታወቀው። ምክንያቱም አርዮሳውያን የኒቅያን ጉባኤ ላለመቀበል የኒቅያን ጉባኤ ውሳኔ ሽረው ነገስታቱን አባብለው ቤተክርስቲያኒቱን ለመቆጣጠር ያሰፈሰፉበት ዘመን ነበረ። አንዳንዴም ሲሳካላቸው፣ ሌላ ጊዜ ደግሞ ድል ሳይቀናቸው ያ ማለት በነገስታቱ ዘንድ ሴራቸው እየተገለጠባቸው የሚቀርበትም ጊዜ ነበረ። የኒቅያ ጉባኤ ለቤተ ክርስቲያን እንደ ያዕቆብ መሰላል ከፍ ብላ እንድትታይበትና ከማዕረግ ወደ ማዕረግ ከፍ እንድትል ያደረጋት ታላቅ ጉባኤ ነው የኒቅያ ጉባኤ እንደሚታወቅ። ምክንያቱም ዋና የሚባሉ ቀኖናዎችን የሰራ ጉባኤ ስለሆነ ከሐዋርያት ጉባኤ በኋላ ባለፈው ክፍልም ነግሬያቸዋለሁ። እንደምታስታውሱት የኒቅያ ጉባኤን በተመለከተ ባለፈው በሰፊው ስለተነጋገርን ማለት ነው። በዚያ ጉባኤ ላይ እንዳየነው የኒቅያ ጉባኤ ለቤተክርስቲያን ጽኑ መሰረትን የጣሉ ከሐዋርያት ጉባኤ በኋላ ሁሉም አብያተ ክርስቲያናት የተቀበሉት ታላቅ ጉባኤ ተደረገ ከተባለ የኒቅያ ጉባኤ ነው የሚጠራው ማለት ነው። በዚያ ጉባኤ ላይ የተወሰኑ ውሳኔዎች ለቤተክርስቲያን ብዙ አስተዋጽኦ አድርገዋል። ለቤተክርስቲያን ድንበር የሰሩና ሐዋርያዊውን ትውፊት ከምንም ሳንቀላቀል በተለይ ቅዱሳት መጻሕፍትን በተመለከተ በቀኖና ጸንተው እንድናውቃቸው የኛ የሆኑትን ካልሆኑት እንድንለይ የተደረገው በዚያ ጉባኤ ላይ ስለሆነ ለቤተክርስቲያን ታላቅ መሰላል የያዕቆብ መሰላል ብለን ልንጠራው የሚገባ ታላቅ ጉባኤ ነው የኒቅያ ጉባኤ ማለት ነው። እና በዚህ ጉባኤ ላይ የተወሰነውን ውሳኔ የተሰጠውን ቀኖና ያልተቀበሉ አርዮሳውያን እንግዲህ በአንዳንድ አሾልከው ባስገቧቸው ደጋፊዎቻቸው ያውም በኒቅያ ጉባኤ ላይ የነበሩ ናቸው። አንዳንዶቹ እንደነ አውሳቢዮስ ዘኒቆሚዲያ አይነቶቹ በጉባኤው ላይ ተገኝተዋል፣ ግን ደግሞ የጉባኤውን ሐሳብ የተቀበሉ መስለው ያልተቀበሉ ናቸው ብዙዎቹ። ምክንያቱም ባለፈው ክፍል እንደነገርኳችሁ የጓደኝነት የባልንጀርነት ፍቅር፣ አብሮ የመማር አብሮ የማደግ ፍቅር አገብሯቸው ቤተክርስቲያን አሳልፈው የሰጡ ናቸው። ከቤተክርስቲያን ይልቅ የግል ጥቅም ወይም የግል ፍቅር የቀደመባቸው፣ ከፍቅረ እግዚአብሔር ፍቅረ ቢጽ የበለጠባቸው ናቸው። በነገራችን ላይ ፍቅረ እግዚአብሔር መሰረት ካልሆነ ፍቅረ ቢጽ ካልተከተለ ሁለቱም ዋጋ አያሰጡም። ፍቅረ ቢጽ ከፍቅረ እግዚአብሔር ከቀደመ ፍቅረ እግዚአብሔርም ፍቅረ ቢጽም በፍቅረ እግዚአብሔር ላይ ካልተመሰረተ ችግር ነው። ሁለቱም
ሊሆን የሚገባው ፍቅረ እግዚአብሔርን እናስቀድማለን፣ ፍቅረ ቢጽን ደግሞ እናስከትላለን። የቤተ ክርስቲያን አስተምህሮ እሱ ስለሆነ ነው። ጌታ በቅዱስ ወንጌል ምን አለ? በአፍቅሮ ለእግዚአብሔር በኩሉ ልብከ ወበኩሉ ኃይልከ፣ በፍጹም ነፍስህ አምላከ እግዚአብሔርን ውደደው። ከዚያስ ወካልእቲሃ እንተ ትመስላ አፍቅር ቢጸከ ከመ ነፍስከ። ሁለተኛዋ ምንድን ናት ትለኝ እንደሆነ ባልንጀራህን እንደ ራስህ ውደድ የምትለዋ ሕግ ሁለተኛዋ ትእዛዝ ናት። በእላ ክልኤቲ ትእዛዛት ተሰቅሉ ኩሉ ኦሪት ወነቢያት። በእነዚህ በሁለቱ ሕጎች ኦሪትም ነቢያትም ተፈጸሙ ነው ያለው። በእነዚህ ኦሪትንም ነቢያትንም መፈጸም ይቻላል፣ ግን አንዱ ካንዱ ያልቀደመ እንደሆነ ነው። በነ አውሳቢዎስ ዘንድ ፍቅረ ቢጽ ቀደመ፣ ፍቅረ እግዚአብሔር ተዘነጋ። ስለዚህም በባልንጀራው በአርዮስ ፍቅር ምክር ተታሎ በኒቅያ ጉባኤ ላይ አብሮ የተስማማ ቢሆንም ውስጡን ግን ስላልተስማማበት በሐሳቡ የኒቅያን ጉባኤ ውሳኔ ይቃወሙ ከነበሩት መካከል አንዱ አውሳቢዎስ ዘኒቆሜዲያ ነበር ማለት ነው። እንግዲህ በውስጥ ለውስጥም ስንሄድ ታሪኩን እንደምናገኘው በእነሱ አማካኝነት አርዮስ ወደ ቤተክርስቲያን ለመግባት አሰፍስፎ የመጣበት ምንም እንኳን በወቅቱ ተወግዞ የተለየ ቢሆንም ቅሉ ለመመለስ ያሰበበት ጊዜ ቀላል አልነበረ። እንዲህ ባለበት ዘመን ደግሞ እግዚአብሔር አትናቴዎስን አስነሳ። እንደሚታወቀው ቅዱስ እለእስክንድሮስ የእስክንድሪያ የኒቅያን ጉባኤ የመራው የእስክንድሪያው ፓትርያርክ በወቅቱ የነበረው በ325 ዓመተ ምህረት ነው የኒቅያ ጉባኤ የተካሄደው። በ325 ዓመተ ምህረት የእስክንድሪያ ፓትርያርክ የነበረው እለእስክንድሮስ ነው። ግን ከአንድ ዓመት በኋላ በ326 ዓመተ ምህረት ቅዱስ እለእስክንድሮስ አረፈ። እለእስክንድሮስ ሲያርፍ በፋንታው የተተካው አትናቴዎስ ነው። በመንበረ ማርቆስ ወንጌላዊ ሲማር ያደገው እና በጥንቃቄ ቤተክርስቲያን ተንከባክባ ያሳደገችው ታላቅ አባት ነው ቅዱስ አትናቴዎስ። የአትናቴዎስን ታሪክ የሚናገሩ ድርሳናት እንደሚገልጹልን ቅዱስ አትናቴዎስ የተጠራው ከጨዋታ ሜዳ ነው። ሕፃናቱ በጋራ ሆነው በሚጫወቱበት ዘመን የእድሜ ኩዮቹ የዘመን ተጋሪዎቹ ሕፃናት በሚጫወቱበት ዘመን ቅዱስ አትናቴዎስ ሲጫወት የነበረው የወከለው ገጸ ባህሪ ወይም ካራክተር የሊቀ ጳጳስ ነበረ ይላል። የሱን ድርሳናት የሱን ታሪክ የሚናገሩ መጻሕፍት ሁሉ እንደሚነግሩ ማለት ነው። በሕፃናቱ መካከል ሕፃናቱ እንደ ምዕመን እየመጡ ይጠመቃሉ፣ ይባረካሉ። ቅዱስ አትናቴዎስ ደግሞ እንደ ጳጳስ ሆኖ ይባርካል፣ ያጠምቅ ነበር ማለት ነው። ይህንን ለማን አሳየው? እግዚአብሔር ለእለእስክንድሮስ አሳየው ማለት ነው። ፓትርያርኩ ወደ ሕፃናት ለምን ይመለከታል? እግዚአብሔር አንዳች ነገር አንዳች ምስጢር በእነዚህ ሕፃናት ላይ ቢኖረው ነው እንጂ ፓትርያርኩ ወደ ሕፃናቱ ሊመለከት ባልቻለም ነበር። ፓትርያርኩ ቅዱስ እለእስክንድሮስ በጥንቃቄ ይመለከታቸው ስለነበረ ደቀ መዛሙርቱ አሁን ከነዚህ ሕፃናት ምን ይገኛል ብለህ ወደ እነሱ ትመለከታለህ ብለውት እንደነበረም በእለእስክንድሮስ ታሪክ ተመዝግቦ እናገኛለን ማለት ነው። እለእስክንድሮስ ግን ምን አላቸው? መንፈስ ቅዱስ በኋለኛው ዘመን የሚሰራትን ስራ አሁን በእነዚህ ሕፃናት አድሮ ሲሰራ ታየሁት አላቸውና ሂዶ ሕፃናቱን ጠየቃቸው። ምን አላቸው? ምን እያላችሁ ትጫወታላችሁ አላቸው። እኛ እንጠመቃለን፣ እሱ ደግሞ አጥማቂያችን ነው፣ ያጠምቀናል፣ ይባርከናል አሉት። እንዲህ ሲሉት ነው እንግዲህ አያችሁ በኋለኛው ዘመን የሚሰራውን ስራ መንፈስ ቅዱስ ዛሬ የሰራው በእነዚያ ሕፃናት አድሮ ያልኳችሁ ለዚህ ነው ብሎ እነዚያን ሕፃናት ባርኮ በቅባ ሜሮን አክብሮ ጥምቀቱን አጽድቆ አትናቴዎስን ተቀብሎታል ይላል ታሪኩ። አትናቴዎስን የተቀበለው ወደ መንበረ ፓትርያርክ ነው ያስገባው። ከዛን ጊዜ ጀምሮ ከእናትና ከአባቱ ተቀብሎ ወስዶ በፓትርያርኩ ግቢ እንዲማር አደረገውና ሃይማኖቱን አውቆ ተጠንቅቆ ቅዱሳት መጻሕፍትን ምስጢረ መጻሕፍትን ጠንቅቆ እንዲያድግ የተደረገ ሰው በጥንቃቄ ያደገ ነው ያልኳችሁም ለዚህ ነው። ቤተክርስቲያን ተንከባክባ ያሳደገችው ነው። ቤተክርስቲያን ተንከባክባ ያሳደገችው ሰው ማለት ነው ማለት ነው መጻሕፍቶቿን እየመገበች ያሳደገችው ማለት ነው። ሃይማኖቷን እየለየች እየነገረች ያሳደገችው ሰው ቤተክርስቲያን ተንከባክባ ያሳደገችው ሰው ማለት እሱ ነው። ዘእምነሱ ሕይወት ውስጥ ቤተ እግዚአብሔር የተባለለት ይህ ቅዱስ አትናቴዎስ ቅዱስ ያሬድ ከታናሽነቱ ጀምሮ በቤተ እግዚአብሔር ያደገ ብሎ እንደመሰከረላቸው አይነት አባቶች እሱም ከታናሽነቱ ጀምሮ በቤተ እግዚአብሔር ለማደግ እድሉን ያገኘ ሰው ነው። እንዴት ብፁዕ ነው! በቤተ እግዚአብሔር እድል ለማደግ እድሉን ያገኘ ያውም ደግሞ በቅዱስ ፓትርያርኩ እግር ስር ተቀምጦ ከማርቆስ መንበር ስር ቁጭ ብሎ በሐዋርያው በማርቆስ መንበር 20ኛ ፓትርያርክ ሆኖ እስኪተካ ድረስ እዛው ቁጭ ብሎ ነው የተማረው። አትናቴዎስ እለእስክንድሮስ ሊያርፍ በተቃረበበት ጊዜ ሊሾም እንደሚችል የሚወራውን ወሬ
በመፍራት ሸሽቶ እንደነበር ይነገራል። እንደሚታወቀው ባለፈውም ክፍል አይተናል። እለእስክንድሮስ ወደ ኒቅያ ጉባኤ ሲሄድ አስከትሏቸው ከሄዱ ሊቃውንት መካከል አንዱ አትናቴዎስ ነው የነበረው። ያን ጊዜ በጵጵስና ማዕረግ ያልነበረው አትናቴዎስ በሊቅነቱ ምክንያት ወደ ጉባኤው አብሮ መምህሩን እለእስክንድሮስን ተከትሎ መገኘቱ የመንፈስ ቅዱስ ዓላማ ቢኖረው ነው። ወደፊት ላለችው ቤተክርስቲያን ዋስ ጠበቃ የሚሆናትና የሚከራከርላትን ሰው በዚያ ጉባኤ ላይ እንድገኝ አድርገዋለች ማለት ነው። ከነዚያ ሰማዕታት ጽናትን ተምሯል። ከነዚያ ሊቃውንት ለሃይማኖቱ የሚገባውን ነገር ሁሉ ምን ማድረግ እንዳለበት በሚገባ በተግባር ተመልክቷል ማለት ነው። ምክንያቱም ባለፈው ክፍል እንደነገርኳችሁ እዚያ መካከል በሃይማኖቱ ምክንያት ያልተሰደደ፣ በሃይማኖቱ ምክንያት አካሉ ያልጎደለ፣ በሃይማኖቱ ምክንያት ከአላውያን ነገስታት መከራን ያልተቀበለ ማንም ስላልነበረ ነው። ያንን ሁሉ አይቶ የተመለሰው አትናቴዎስ ከዚህ በኋላ ለቤተክርስቲያን ጠበቃ ሆኖ የማይቆም ይመስላችኋል? በፍጹም ሊሆን አይችልም። በቀራንዮ ላይ ዋኔን ኑሮ ተወደደ ዋኔን ለዓለሙ ሁሉ ዋኔን አንድ በግ ታረደ ዋኔን። በነገራችን ላይ ክርስቲያኖች አንድን ክርስቲያን ህይወቱን የሚለውጠው ምን እንደሆነ ታውቃላችሁ? አንዱ የቀና ትምህርት የጠራ ትምህርት ማግኘት ነው። የመጀመሪያው ነገር ነው እሱ። ሁለተኛው የቀና ሃይማኖት የጠራ ዕውቀት ባላቸው ሰዎች አጠገብ ማደግ ነው። ይሄም ሌላው ሁለተኛው ነው። በእነሱ እጅ ማደግም አንድ ትልቅ ትምህርት ቤት ነው። የጸና ሃይማኖት ያላት እናት ያሳደገቻቸው ልጆች በትልቅ ጉባኤ ገብቶ ከተማሩ መምህራን ጋር እኩል ነው የሃይማኖት ጽናታቸው ማለት ነው። ዕውቀታቸው አይደለም፣ የሃይማኖት ጽናታቸው ግን እኩል ነው የሚሆነው ማለት ነው። ይሄ ሌላው ተጨማሪው ጉዳይ ነው የሚሆነው። በመጨረሻ ግን አንድን ሰው በሃይማኖቱ ጽኑ እንዲሆንና ጽኑ አቋም እንዲኖረው ከሚያደርጉት ሶስተኛው ጉዳይ በተጋድሎ የበረቱ አባቶችን መጎብኘት ነው። በገዳም ያሉትን ሊሆን ይችላል። በሰማዕትነት በአደባባይ ተይዞ የተሰቀሉትን፣ የተገደሉትን፣ የተገረፉትን ማየት ሊሆን ይችላል። ቁስላቸውን ባየን ቁጥር ልባችን ይፈወሳል። መከራቸውን ባየን ቁጥር ውስጣችን በመከራ ደስ የሚለው ይሆናል ማለት ነው እና ቅዱስ አትናቴዎስ በኒቅያ ጉባኤ ላይ የተሰበሰቡ ሊቃውንትን ማየቱ ልቡን አሳርፎታል፣ ወይም በሃይማኖቱ ጸንቶ መከራን ሳይሰቀቅ እንዲቀበል ምክንያት ሆኖታል ማለት ነው። ስለዚህ ክርስቲያኖች እነዚህን ሶስት ነገሮች እንዳትረሱ። አንደኛው ቅድም እንደነገርኳችሁ የጠራ ትምህርት እና የጸና ሃይማኖት ማግኘት መቻላችሁ። ሁለተኛ የጸና ትምህርት የጠራ ዕውቀት ባላቸው ሰዎች እጅ ማደግ መሰራት እንዳለባችሁ፣ ወይም ልጆቻችሁን በጸና ሃይማኖት በጠራ ዕውቀት ማሳደግ እንዳለባችሁ እንዳትረሱ። ሶስተኛው በተጋድሎ የጸኑ አባቶችን መጎብኘት፣ በዓይናችሁ ማየት፣ በእጃችሁ መዳሰስን እንዳትረሱ። በአካል እንኳን ባታገኟቸው ተጋድሎ የፈጸሙበትንና የተጋድሎ ትሩፋታቸው የፈሰሰበትን የተጋድሎ ወዛቸው ደማቸው የፈሰሰበትን ቦታ መርገጥን እንዳትረሱ አደራ ማለት ፈልጋለሁ። ለምን? እነዚህ ሶስቱም ነገሮች አንድን ክርስቲያን በሃይማኖቱ የጸና አቋም እንዲኖረውና የጠራ ትምህርት እንደተማሩት እንደ አባቶች ጸንቶ እንዲኖር የሚያደርገው ስለሆነ ነው። እነ ቅዱስ ጊዮርጊስ በተጋድሎ ዘመናቸው እልፍ ሰማዕታትን አስከትለው ወደ ገነት ወደ መንግስተ ሰማያት እንዲገቡ ያደረጋቸው እኮ በሃይማኖታቸው ምክንያት የሚቀበሉት መከራ ብዙዎችን መማረክ ስለቻለ ነው። አባቶች በህይወታቸው፣ አባቶች በትምህርታቸው፣ አባቶች በጸሎታቸው ቤተክርስቲያንን ይለውጣሉ፣ የምዕመናንን ህይወት ይለውጣሉ ማለት ነው። ስለዚህ ክርስቲያኖች እነዚህ ሶስት ነገሮች ለአንድ ሰው መለወጥ በጣም አስፈላጊ ነገሮች ናቸውና እንዳትረሱ ለማለት ነው። ቅዱስ አትናቴዎስን ከለወጡት ነገሮች መካከል እነዚህ ስለሚገኙበት ነው ይሄንን ብላችሁ። በእስክንድሪያ መንበር ስር ማደጉ እና በኒቅያ ጉባኤ ላይ መገኘቱ በሃይማኖቱ የጸናና ከዚህ በኋላ የምንዘረዝራቸው መከራዎች ሁሉ ታግሶ የሚቀበል ጽኑ ሰማዕት፣ ጽኑ ተጋዳሊ እንዲሆን አስችሎታል፣ አድርጎታል ማለት ነው። ቅዱስ አትናቴዎስ እንግዲህ በኒቅያ ጉባኤ ላይ ውሎ አርዮስ ሲረታ ባይኑ አይቶ የአባቶችንም የኒቅያ ጉባኤ ባለፈው የነገርኳችሁ ባለ 7 ነጥብ የአቋም መግለጫ ያረቀቀውም የጻፈውም እሱ እንደሆነ ይነገርለታል። ያንን ያረቀቀ አትናቴዎስ በልቡ መዝገብ ላይ ጽፎት ነው የተመለሰው።
ምክንያቱም በኋላ ላይ በመልእክቶቹም በምኑ የሚገለጥ የነበረው ያ የኒቅያ ጉባኤ ውሳኔ ስለነበር ከዛ ንቅንቅ አላለም አትናቴዎስ። ያንኑ በኒቅያ ጉባኤ አበው የወሰኑትን ያጸኑትን ያስተማሩትን ትምህርት ሲያስተምር እስከ ዕለተ ሞቱ ድረስ ጠብቆት ነው የቆየው ማለት ነው። አልሻረውም፣ አልረሳውም። ለምን? ብራና ላይ ሲያስቀምጥ አብሮ በልቡም ላይ ይጽፍ ስለነበረ ነው። የአበው ተጋድሎ እጃቸው የተቆረጡ ሰዎች ነበሩ፣ እዛ አይናቸው የፈረጠ ሰዎች ነበሩ። ስለ ክርስቶስ ፍቅር መከራን የተቀበሉ አንዳንዶቹ 20 ምናምን ዓመት እስር ቤት የቆዩ ናቸው። እዛ ጉባኤ ላይ ከተገኙት መካከል የነዛን ሁሉ ታሪክ እየሰማን የሰነበተው እዛ ኒቅያ ጉባኤ ላይ በሰነበተበት ዘመን ማለት ነው። ያንን ሁሉ አድርጎ ነው ወደ ኒቅያ ወደ እስክንድሪያ ከአባቱ ከእለእስክንድሮስ ጋር የተመለሰው። እለእስክንድሮስ በሚያርፍበት ዘመን ግን አትናቴዎስ ተሰውሮ ነበር። ለምን? ከሹመት ከሽልማት ለመሸሽ ነው፣ ሌላ ነገር አልነበረም። ሆኖም ይህ እንደማይቀርለት ቅዱስ እለእስክንድሮስ በትንቢት ተናግሮ ነበር። እንዲያውም እለእስክንድሮስ ከማረፉ ከጥቂት ቀናት በፊት አትናቴዎስ እያለ ይጠራ ነበር። ሌላ አትናቴዎስ የሚባል እዛው በእስክንድሪያ መንበር ስር ይኖር የነበረ ሌላ ሰው ነበረ። እሱ አቤት እያለ ይቀርብ ነበር፣ ዝም ይለዋል። ሌላ አትናቴዎስ ነው እሱ የፈለገው የነበረው። እግዚአብሔር የመረጠው አትናቴዎስ ሌላ ነው፣ ይሄኛውን አትናቴዎስ አይደለም። የስም መመሳሰል እንጂ የግብር መመሳሰል አልነበራቸውምና መንፈስ ቅዱስ ይሄን አልመረጠውም። ምንም እንኳን መንበሩ አጠገብ ያለ ቢሆንም የተመረጠው ግን ከመንበሩ ርቆ የሚገኘው ተሰውሮ ያለው ሹመቱ ሽልማቱን ፈርቶ የሸሸው አትናቴዎስ ነበር የተመረጠው። እናም ወጣቱ አትናቴዎስ እለእስክንድሮስ ካረፈ በኋላ የእስክንድሪያ 20ኛ ፓትርያርክ ሆኖ በቅዱስ ማርቆስ መንበር ላይ ተሾመ ማለት ነው። እንግዲህ ከዚህ ነው የሚጀምረው መከራው። ከተሾመበት ቀን ጀምሮ አርዮሳውያን ማሳደዳቸውን አላቋረጡ። መከታተል የጀመሩት ከተሾመበት ቀን ጀምሮ ነው። ለምን እንደሆነ ታውቃላችሁ? ሰይጣን ስንጠመቅ ጀምሮ አብሮ ከኛ ጋር እንደሚሰልፍ ታውቃላችሁ። ለተጋድሎ ይመጣል። ከተጠመቅንበት ጊዜ ጀምሮ በሕይወት መጽሐፍ ላይ ስማችን ስለሰፈረ ከዚያ ጊዜ ጀምሮ ከሕይወት መጽሐፍ ላይ የምንደመሰስበትንና ከእግዚአብሔር እድል ፋንታ የምናጣበትን ስራ እንድንሰራ ሊያሰራን አብሮን ይሰለፋል ማለት ነው። ከዚያ ጊዜ መነኩሴ ሲመነኩስ ጀምሮ ላጭተው ሲያመነኩሱት ቆብ ሲደፉለት ጀምሮ አብሮት የሚሰለፍ ጋኔን አለ፣ አብሮት የሚሰለፍ ሰይጣን አለ ማለት ነው። ካህን ክህነት ሲያመጣ ክህነት ሲሾም ጀምሮ አብሮት የሚሰለፍ አንድ ርኩስ መንፈስ ደግሞ አለ ማለት ነው። የሚያሳስት መንፈስ። ትዳርም ሲመሰረት ልክ እንደዛው ታውቃላችሁ። ትዳራችሁ ሲመሰረት እናንተ በተክሊል ስትጋቡ ስትቆሩ እልል እያለ ዛሬ ቤተክርስቲያን ደስታ ነው ተብሎ ደስ አላት፣ ቤተክርስቲያን በጣም ደስ አላት እየተባለ ሲዘመር ሰይጣን ደግሞ በአንድ በኩል ስራውን ጀምሯል ማለት ነው። ከዛ ጊዜ ጀምሮ በዘመናችሁ ሁሉ የሚፈታተናችሁ ሰይጣን አብሮ ይቀጥላል ማለት ነው። ቅዱስ አትናቴዎስንም አርዮሳውያን ከዚህ ጊዜ ጀምሮ ሴራቸውን መጎንጎን ጀምሯል። በምን እንደጀመሩ ታውቃላችሁ? በመጀመሪያ የጀመሩት ነገር ማናሳት የጀመሩት በክፉ ወሬ ነበር ይላል። ክፉ ወሬ ማውራት ማስወራት ጀመሩ። ምን አሉ መሰላችሁ? ከዚህ ቀደም በነገርኳችሁ አንዳንድ ደጋፊዎቻቸው አርዮሳዊ ሐሳብ ያላቸው ግን ደግሞ የኒቅያን ውሳኔ የተቀበሉ መስለው በመንበራቸው የተቀመጡ እንደነ አውሳቢዎስ ባሉ ወዳጆቻቸው አማካኝነት ክፉ ወሬ ማስወራት ጀመሩ። ምን አሉ መሰላችሁ? የአትናቴዎስ ሹመት እኮ በድብቅ የተወሰነና በጥቂት ጳጳሳት ፈቃድ የተደረገ ነው እንጂ ቤተክርስቲያኒቱ አምናበት ምዕመናን መርጠውት የተሾመ ሰው አይደለም ብለው ነበር ያስወሩት ማለት ነው። ይህንን ወሬያቸውን እስከ ቤተ መንግስት ድረስ ዘልቆ የሚገባበትን ሰንሰለት ሰሩ። የአርዮሳውያን አንዱ ቤተክርስቲያንን እጅግ ብዙ ዘመን እንዲፈታተኗት ምክንያት የሆነው እስከ ቤተ መንግስት ድረስ ሰንሰለት የመስራት ብርታት ነበራቸው። ይህን ክፉ ወሬ በጣም በቀላሉ በነገራችን ላይ በጣም ዘደኞች ናቸው አርዮሳውያን የነበሩት። በአንድ ጊዜ ሊጥሉት የፈለጉትን ሰው በአንድ ጊዜ እንደማይጥሉት ያውቃሉ። ቀስ በቀስ ግን ክፉ ወሬን በማስረጽ በነገስታቱም ሊሆን ይችላል፣ በሌሎች ሰዎችም ልብ ሊሆን ይችላል። ክፉ ወሬን በማስወራት በመንዛት ቀስ በቀስ ሊጥሉት እንደሚችሉ ደግሞ ያምናሉ ማለት ነው። እና ወደ ቤተ መንግስት እንዴት ዘልቆ እንደሚገባ አታውቁትም። አሁን ቤተ መንግስት ውስጥ አርዮስ እንደሌለ ነው የምታስቡት እናንተ። ግን አርዮስን የሚወክል ሌላ አርዮስ ቤተ መንግስት ውስጥ ነበረ። እሱም የንጉሱ እህት የነበረችው ሴት የነፍስ አባት ነው። የንጉሱ እህት በዚያ ዘመን
ባሏ ተለይታ መጣ በንጉሱ በኮንስታንቲኖስ አጠገብ ትኖር የነበረችው ታላቁ እህቱ ናት። ኮንስታንቲና ተብላ ትጠራ የነበረችው ታላቁ እህቱ ከንጉሱ ጋር አብራ የንጉሱ አማካሪ ሆና ትኖር ነበረ። ንጉሱ ኮንስታንቲኖስ ከባሏ ጋር ከእህቱ ባል ጋር ማለት ነው በጦርነት ተዋግቶ ድል ነስቶት ከተመለሰ በኋላ እሷ ከወንድሟ ከኮንስታንቲኖስ አልተለየችም ነበር እስከ ዕለተ ሞቷ ማለት ነው። እንደ አማካሪ ሆና ትኖር ነበረ። ታዲያ ከአርዮሳውያን ወገን መካከል አንዱ ካህን ለሷ የነፍስ አባት ሆኖ ቤተ መንግስት ውስጥ ዘው ብሎ ገባ ማለት ነው። እንግዲህ እንደ አማካሪ ሆኖ ያገለግላት የነበረ እሱ ነው እና ብዙ ጊዜ ነግራት የነበረው አርዮሳውያን እኮ ትምህርታቸው ክፉ ስለሆነ ሳይሆን የተባረሩት ይሄ ፍርድ የተላለፈባቸው በስህተት ነው። ነገራቸው ሳይመረመርላቸው አቤቱታቸው ለንጉሱ በሚገባ ሳይረዳላቸው ስለቀረ ነው እንጂ የቀና ትምህርት ነው የነበራቸው ያለ ከማውራት በተጨማሪ ደግሞ አትናቴዎስስ ቢሆነው ቤተክርስቲያን እኮ አይደለችም የመረጠችው የሚለውን ቅድም የነገርኳችሁን የሐሰት ክስ የሐሰት ወሬ ማስወራት ጀመረ ማለት ነውና ይሄ ቀስ በቀስ ኮንስታንቲና እንድትወደውና ይሄን ሐሳብ እንድትቀበለው አድርጓታል ማለት ነው። እና እንደውም በኋላ መጨረሻ ላይ በምትሞትበት ጊዜ ወንድሟን አስጠርታ በቤተ መንግስት ምንድነው ያለችው? እኔ ከዚህ በኋላ የምድሩን ጉዞዬን ጨርሻለሁ፣ ወደ ሰማይ ወደ አባቴ እቅፍ እሄዳለሁ። መሞቴም በህይወት መኖሬም ለኔ ምንም አይደለም፣ ጥቅም የለውም፣ አያሳዝነኝም። ይልቁንም አንተ አርዮስን በግፍ በማሳደድ ምክንያት እግዚአብሔር እንዳይቀጣህ መቅሰፍትም እንዳይመጣብህ እባክህ አርዮስን ወደ ከተማው መልሰው ብለው አስጠንቅቀው ነበር የሞት። እንደውም ቃሉ ሰለማቲ ጽኔት አይደል የሚለው ቅዱስ ጳውሎስ እንዳስተማረን የሟች ኑዛዜ ጸናች ናችና የሷን ኑዛዜ እንደ ጸና ሐሳብ ተቀብሎት ይመስላል። በኋላ ላይ ወንድሟ ኮንስታንቲኖስ በራሱ እንደገና የአርዮሳውያንን ጉዳይ ለመመልከት ያሰበ ይመስላል እና ለዘብ አደረገው። ከዛ በኋላ ኮንስታንቲኖስ ጉዳዩን በለዘበ መመልከት ለአርዮሳውያን በጣም ያልጠበቁት ፋሲካ ሆነላቸው ማለት ነው። በጣም ደስ አላቸው። ምክንያቱም ንጉሱ ነገሩን ለዘብ አድርጎታል። ባለፈው ክፍል እንደነገርኳችሁ ታስታውሳላችሁ። ደብዳቤም ሲጽፍላቸው በኒቅያ ጉባኤ ላይ በነበሩ ሊቃውንትም የነበረውን ደስታ አይተናል። ደብዳቤውም አንብበናል። ያንኛውን ክፍል ያላያችሁ ምናልባትም ያለፈውን ክፍል ልታዩ ትችላላችሁ። ክፍል 13 ማለት ነው። እዛ ላይ የነበረው ፍቅር ለአባቶች የሰጠው ክብር ስትመለከቱ በጣም ልዩ ነበር። አሁን ግን እዚህ ላይ ደግሞ ነገሮቹን በለዘበ መልክ መመልከት ከጀመረ አርዮሳውያን ስራ ሰርተዋል ማለት ነው። በንጉሱ ዘንድ እንግዲህ የነዚያ የተሰበሰቡ አባቶች በሙሉ ዘሩ ይመስላል በመለኮቱ ከአብ ጋር የተካከለ ብለው የወሰኑትን ውሳኔ ከልቡ ያወጡት እንደነበረ ያሳያል። በነገራችን ላይ ንጉሱ ኮንስታንቲኖስ የነገርኳቸውም ይመስለኛል ከዚህ በፊት በነበረን ታሪክ ያን ጊዜ ገና ክርስቲያንም አልሆነም ማለት አልተጠመቀም። ያው የክርስትና ዕውቀቱ ቢኖረውም ከእናቱ ከንግስት እሌኒ የተነሳ የክርስትናው ዕውቀቱ ቢኖረውም ቅሉና ፍቅሩም ቢኖረውም ቅሉ በተጠምቆ ግን ከማህበረ ምዕመናን ተጨምሮ ስጋውን ደሙን የሚቀበል ሰው አልነበረም በዚያ ዘመን ማለት ነው። ያው በዚያ ዘመን እስከ ዕለተ ሞታቸው ድረስ ይጠብቁ ስለነበረ ነው ለመጠመቅ። እና በዚህ ሁኔታ ይቀጥል የነበረው ንጉስ ኮንስታንቲኖስ ሊለዝብ አይችልም ተብሎ አይታሰብም። ምክንያቱም በሴራ ሰንሰለት ሰርተው ነው የገቡት። ሌባ ብዙ ጊዜ ከሚያሳምንባቸው ነገሮች አንዱ ተመሳሳይ ወሬ የሚያወሩ ሰዎችን አስቀድሞ ይልካል። እነዚህ ሰዎች የሚያወሩት ወሬ በሰዎች ዘንድ የታመነ እንዲሆን ለማድረግ ያው ሲደጋገም ውሸት እውነት፣ ልማድም ሃይማኖት ይሆናል ይባል የለ ሲደጋገም ይሄም እውነት እንዲመስል አድርገው ነበር ያወሩትና ንጉሱን ኮንስታንቲኖስን ልቡን ሳይሸረሸሩት እንዳልቀሩ ይታሰባል ማለት ነው። በዚህ ምክንያት ነው እንደውም በጉባኤ የተሰናበተው አርዮስ በሊቃነ ጳጳሳት የተወገዘ ታላቅ ከሃዲ መሆኑ ይታወቃል። የወልደ እግዚአብሔርን ሰው መሆን ከማመን በላይ ከመካድ በላይ ምን ሊመጣ ይችላል? በእውነት የወልደ እግዚአብሔርን ሰው መሆን መካድ እኮ ለዘላለም ኩነኔ ከሚያበቁ ነገሮች መካከል ዋናው። ለምን በዮሐንስ ወንጌል ምዕራፍ 3 ላይ ክርስቶስ ሲያስተምር ምን ይላል? ወዳ ተኮነነ እስመ ያምን በወልደ እግዚአብሔር ነው የሚለው። በእግዚአብሔር ልጅ በክርስቶስ አላመነምና ፈጽሞ ተፈርዶበታል። በወልድ ያመነ ግን የዘላለም ሕይወት አለው፣ ከዘላለም ፍርድም አምልጧል ነው የተባለው። በወልድ ያመነ ከዘላለም ፍርድ ድኗል፣ በወልድ ያላመነ ግን ለዘላለም ተፈርዶበታል ነው የተባለው ማለት ነው። ለዘላለም ፍርድ የሚያበቃውን በእግዚአብሔር ዘንድ የተፈረደበትን በቅዱስ ወንጌል የተወገዘውን ይህንን ሰው
እንደገና ፍርዱ እንዲታይለት ወደ ከተማ እንዲመለስ የምህረት በር ተከፈተለት ማለት ነው። ተመልከቱ አሁን ምን ሆነ ማለት ነው? መንገዶቹ ለአርዮስ ገርበብ ብለው ተከፈቱለት ማለት ነው። አሁን ለአርዮሳውያን እልል በቅምጤ ሆነላቸው ማለት ነው። እንደዚህ አይነት መንገዶችን ተከትሎ ነው እንግዲህ አርዮስ እንደገና ወደ ቤተ መንግስት ለመምጣት እድሉን አገኘ ማለት ነው። ለሱ የተከፈተውን የምህረት በር ተከትሎ በኒቅያ ጉባኤ የአርዮስን ውግዘት አንቀበልም በማለት ከጉባኤው ተለዩት አውሳቢዎስ ዘኒቆሜዲያ እንዲሁም ቴዎግኒስ ዘኒቅያ የኒቅያን ውሳኔ እንደሚቀበሉና በወቅቱ ከጉባኤው ተለዩት አርዮስ ቃል በቃል የተናገረው ለክህደት የሚያበቃ ስላልመሰላቸውና የአርዮስን የክህደት ትምህርት እንደሚቃወሙ አሁን ግን የአርዮስን ትምህርት እንደሚቃወሙ ለጉባኤው እንደገና ለንጉሱ በደብዳቤ ያሳወቁ ማለት ነው። ለንጉሱ ብቻ አይደለም በጉባኤው ላይ ለተገኙ ጳጳሳት በጠቅላላ መላክ ጀመሩ ማለት ነው። ያን ጊዜ በጉባኤው ላይ ሐሳቡን አንቀበልም ብለው ስለነበረ የደረሰባቸውን መገለልም ያውቁታልና እንደገና ተመልሰው የአርዮስን ጉዳይ ለማስፈጸም ነው። አሁን ዓላማው እሱ ነው። ለአርዮስ የምህረት በር ሲከፈትለት ያችን የተከፈተች ጭላንጭል ደግሞ ለማስፋት ቀዳዳዋን ለማስፋት ስለፈለጉ ምን አደረጉ ማለት ነው? እንደገና ወደ ጳጳሳቱ ሁሉ ደብዳቤ መላክ ጀመሩ ማለት ነው። በተለይ ደግሞ ንጉሱን እጅግ አጥብቀው ነው የተማጸኑት ወደ ሹመታቸው እንዲመልሳቸው እንደገና የቀድሞውን ተቀባይነታቸውን እንዲያገኙ አቤቱታቸውን በማሰማት ነው እንግዲህ ስራ የጀመሩት። አቤቱታቸውም ተቀባይነት አግኝቷል ያው ያን ጊዜ ማለት ነው። እና ወደ ሹመታቸውም እንዲመለሱ ንጉሱ ፈቃድ ሰጥቷቸዋል ማለት ነው። ይሄ ደግሞ ለአርዮስ በጣም ምቹ ሁኔታን ፈጥሮለታል። ከዛ በኋላ ቀጠሏ ክፉ ወሬው እንደገና ቀጠለ ማለት ነው። በለመዱት ክፉ ወሬ አትናቴዎስን ብቻ ሳይሆን በኒቅያ ጉባኤ ታላላቅ ቦታ የነበራቸውን ሰዎች እንደገና ክፉ ወሬ ማስወራት በእነሱም ላይ ጀመሩ ማለት ነው። ቀደም እንደነገርኳችሁ አንዱ ተንኮላቸው የእባብ አንዱ ተንኮሉ ምን መሰላችሁ? መርዙን ራሱን እንዳይጎዳ አድርጎ ነው የሚያኖረው። በዛውም ላይ ለመንደፍ እንዲመቸው ካላወቀ በስተቀር ሰው አይነድፍም። እባብ ጥግ ይዞ ነው የሚነድፈው እና ለመንደፍ በትክክል እንደሚነድፈው ያንን ሰው ምክንያቱም ካየው ካልነደፈው ቀድሞ ራሱን ቀጥቅጦ እንደሚገለው ስለሚያውቅ ለመንደፍ የሚመች ሁኔታ አይቶ ነው እባብ ሰው ሊነድፍ የሚችለው ይባላል። ስለ እባብ በተጻፉ ታሪኮች ላይ ማለት ነው። በተለይም በፊሳልጎስ መጽሐፋችን ላይ እንደተነገረው አርዮሳውያንም ለመንደፍ ምቹ ሁኔታን መፍጠር ጀመሩ። ያ ማለት አትናቴዎስን ለመጣል አስቀድሞ በአትናቴዎስ ዙሪያ ያሉትንና ደጋግ የሚባሉ የቤተክርስቲያን መሪዎችን ማራቅ፣ በእነሱም ላይ ተመሳሳይ የሆነ የሐሰት ውዥንብር በመፍጠር ማሳደድ የመጀመሪያ ኢላማ አድርገው ነው የተነሱት ማለት ነው። እንግዲህ የመጀመሪያው ያደረጉት እነዚህ አውሳቢዎስ ከተመለሱ በኋላ ያደረጉት የመጀመሪያው ስራ ምንድነው? የአንጾኪያውን ኤዎስጣቴዎስን ክፉ ወሬ እያስወሩ ማሳደድ ነው የነበረው። በጣም ብዙ ክፉ ወሬ ነው የሐሰት ወሬዎችን ያስወሩበት። ኤዎስጣቴዎስ አንጾኪያ ማለት በኒቅያ ጉባኤ ላይ ከተሰበሰቡ ታላላቅ ሊቃነ ጳጳሳት መካከል አንዱ ነው። ያውም የአንጾኪያን መንበር ወክሎ የተገኘ ነው። የኢየሩሳሌሙ ቅዱስ መቃርዮስ አለ። ከዚያ ቀጥሎ እንግዲህ በጣም በትልቅነቱ የሚታወቀው ይህ ቅዱስ ኤዎስጣቴዎስ አንጾኪያ ነው። እንግዲህ አርዮስን ከረቱት ሰዎች አንዱ እሱ ስለሆነና አሁንም ጽኑ ተቃዋሚው እሱ እንደሆነ ስለሚያውቁ ቶሎ ብለው በቅዱስ ኤዎስጣቴዎስ አንጾኪያ ላይ መርዛማ ልሳናቸውን ማውለብለብ ጀመሩ። ክፉ ወሬያቸውን ያስወሩ ጀመር ማለት ነው። በተለይ ደግሞ ምን እንዳደረጉ ታውቃላችሁ? በጣም የሚገርመው እነዚህ አጽራረ ቤተክርስቲያን ለቅዳቸው ምን ያህል ዋጋ እንደሚከፍሉ እኮ የምታውቁት እነዚህ አውሳቢዎስ ወደ ቅዱሳት መካናትን ለመሳለም ብለው ከንጉሱ ፈቃድ ደብዳቤ ተቀብለው ወደ ቅዱሳት መካናት ወደሚገኙበት ወደ ኢየሩሳሌም ሄደው ነበር። የጌታ መቃብር ተሳልመን እንመጣለን በሚል ሰበብ ነው ያስፈቀዱት። ግን ሲሄዱ በአንጾኪያ በኩል ነው የሄዱት። ያው ለስለላ መሆኑ ነው እንግዲህ። ኤዎስጣቴዎስም እነሱ መምጣታቸውን አውቆ በክብር ነው የተቀበላቸው። አስተናግዶ በመንበር ፓትርያርክ ግቢ ውስጥ አስተናግዶ በሚገባ እንግድነታቸውን ዘመን አሳልፈው እንደሄዱ ይነገራል በታሪክ ማለት ነው። ኢየሩሳሌም ከሄዱ በኋላ ግን በፍልስጤም እና በአካባቢው የሚኖሩትን እነሱን የሚመስሉና ደጋፊዎቻቸው ጳጳሳትን አሳምነው ነው የመጡት። ቅስቀሳ ነበር ዓላማው። ያ ቅዱሳት መካናትን መሳለም ሳይሆን ዓላማው ቅስቀሳ ነው የነበረው። በዛው እግረ መንገዱን በአትናቴዎስና
ኤዎስጣቴዎስ ላይ ውስጡን ሲቀሰቅሱ ሰንብተው ነው የተመለሱ ይባላል በታሪክ ላይ እንደምንረዳው ማለት ነው። እንግዲህ አትናቴዎስን ለማሳደድ የሚያበቃውን ውሽንብር በደንብ ምቹ ሁኔታ መደላድል ፈጥረውለት የተመለሱት ያን ጊዜ በዚያ ጉዟቸው ላይ ነው ማለት ነው። ቴዎግኒስና አውሳቢዮስ ማለት ነው። ቴዎግኒስ ማለት በኒቂያ ላይ ተሹሞ የነበረው ጳጳስ ነው። የኒቂያ ጳጳስ ተብሎ እንደውም በኒቂያ ጉባኤ ላይ ያለውን ሐሳብ ባለመቀበሉ በሱ ፋንታ ሌላ ጳጳስ ተሹሞ ነበር። በኋላ ግን ንጉሱ ስለፈቀደለትና ወደ ክብሩ እንዲመለስ ስላደረገው በንጉሱ ፈቃድ ያኛውን የተሾመውን በሱ ፋንታ የተሾመውን ጳጳስ አሳዶ መንበሩን የተረከበ ሰው ነው። ግን ውስጡ አርዮሳዊ ነው። ሲፋቅ ምንም ነገር የሌለው ኦርቶዶክሳዊነት የሌለው የኒቂያን ሃይማኖት የማይቀበል ሰው ነው የነበረው ማለት ነውና ሂደው እዛ ባሳመኗቸው ሰዎች አማካይነት እንደገና አሁን ወደዚህ ተመልሰው ምክራቸውን ጨርሰው ስለነበረ የመጡት ሌላ ጉባኤ እንዲደረግ አደረጉ ማለት ነው። አንዱ ትልቁ የተጠቀሙበት መንገድ በዚያ ዘመን እንግዲህ ይህን ክፉ ሐሳባቸውን ለማስፈጸም ከተጠቀሙባቸው ዘዴዎች መካከል በ330 ዓመተ ምህረት ያ ማለት ከኒቂያ ጉባኤ ከ5 ዓመት በኋላ ማለት ነው በአንጾኪያ ጉባኤ ይደረግ ብለው ማወጃቸው ነው። በአንጾኪያ ደግሞ ጉባኤ የተደረገው የኤዎስጣቴዎስን ጉዳይ ለማየት ነው። እንግዲህ ኤዎስጣቴዎስን በሃይማኖት እንጠረጥረዋለን የሚል ክስ እንዲመሰረትበት ተደርጎ ነው። ለምን መሰላችሁ? አሁን በቀጥታ አትናቴዎስ ላይ ቢያነጣጥሩ ኖሮ ነገሩ ሌላ ነው ብለው ብዙ አባቶች በነቁባቸው ነበር። ግን ብዙ ደጋፊ ለማግኘት አስቀድሞ ደጋፊዎቹን ማሳጣት ነው። ከዛ በኋላ ደጋፊዎቹ ይወድቃሉ። እነሱም ተሰሚነታቸው በጉባኤው እየጎላ ይመጣል። ብዙ ደጋፊ ያገኛሉ። አትናቴዎስን ለመጣል ምቹ ሁኔታ ይሆንላቸዋል ማለት ነው። እሱን አልመው ነው የተንቀሳቀሱት። ስለዚህም በ330 ዓመት በአንጾኪያ ሌላ ጉባኤ እንዲደረግ አደረጉና ያችን ንዑስ ጉባኤ ናት። እንግዲህ ባለፈው ስለ ጉባኤያት ምንነት ተንተኛላችኋለሁ። 3 አይነት ጉባኤያት እንደተደረጉ በቤተክርስቲያን ማለት ነው። እንግዲህ አንዱ የአንጾኪያ ጉባኤ የሚባለው ጉባኤ ነው የተደረገው ማለት ነው። በኒቂያ ጉባኤ አቋም ይዘው ዘእሩ ምስላ በመለኮቱ ዘቦቱ ኩሉ ኮነ ወዘእንበለ ውሳል ወዘኮነ ብለው ሁሉ በእርሱ ሆነ ያለ እርሱ ግን የሆነ ምንም ነገር የለም ከአብ ጋር በባህሪው አንድ ነው ብለው መሰከሩ። እነዚህ አባቶቻችን ሩየ መንበር ምስለ አብ ብለው የተናገሩት በመለኮቱ ከአብ ጋር የተካከለ ወይም አንድ የሆነ ብለው የመሰከሩለት አባቶቻችን ሳይሆኑ ሊቀ መንበር ሆኖ የተሰየሙ እና አውሳቢዮስ ናቸው ማለት ነው። አርዮሳውያን ተከሳሽ ማሞ ቀረበ እና ኤዎስጣቴዎስ ነው ቀረቡ ማለት ነው። ጉዳዩን ምንድነው አድርገው ያቀረቡት ማለት ነው? ከሳሽ ሆኖ የቀረበው የቤሪያው ጳጳስ ቂሮስ ሆኖ ነው የቀረበው። እሱ ምን ብሎ ነው ያቀረበው? ክሱን ሰባሊዮሳዊ ነው ብሎ ነው። ሰባሊዮስ ባለፈው አይተነዋል ምን አይነት የረከሰ ትምህርት የረከሰ ሃይማኖት የሚያስተምር ሰው እንደነበረ አይተነዋል። ያ ማለት አንድ ገጽ ብሎ በማመን ይኖር የነበረ ሰው ነው ሰባሊዮስ። እሱም ከኤዎስጣቴዎስ ጋር በፍጹም ሊገናኝ የሚችል ነገር አይደለም። ከአብ ጋር አንድ ነው በስልጣን በክብር በግብር ከአብ አያንስም። አብ አይቀድመው ግን አባቱ ነው። ከአብ በኋላ የተገኘ አይደለም ግን ልጁ ነው ብለው የሚናገሩ ከአብ የተገኘ የአብ ልጅ ወይም ወልደ አብ በመለኮቱ ብለው የተናገሩለት ይፈጥረዋል ይወልደዋል ያለውን አርዮስን ሎቱ ስብሐት ያለውን አርዮስን አውግዞ የለዩት እነዚህ አባቶች እንደገና በማን ተከሰሱ ማለት ነው? በተለያየ ምክንያት ነውር ተገኝቶባቸው በተዋረዱ ጳጳሳት እንደተከሰሱ እና የቤሪያው ጳጳስ ነው አንዱ እዚህ ላይ እንግዲህ ከሳሽ ሆኖ እንደቀረበ የሚነገርለት ማለት ነው። አሁን ይሄ ቤሪያ ጳጳስ በተለያየ መንገድ እንደውም በልዩ ልዩ ሃይማኖታዊ ሕጸጾች የሚጠረጠር ሰው እንደነበረ ይነገርለታል። አንድ ታሪክ ጸሐፊ እንደውም ስለዚህ ሰው ሲናገር እሱ ራሱ እኮ በሃይማኖት ምክንያት ሰባሊዮሳዊ ተብሎ የሚወገዝ ሰው የነበረ ነው። እንዴት እሱ ከሳሽ ሆኖ ሊቀርብ ይችላል? እሱ ጉዳዩ ሌላ ባይሆን ኖሮ ይሄስ ባልተደረገም ነበር ብሎ ይናገራል ማለት ነው። እና ሃይማኖቱ የቀናውን ኤዎስጣቴዎስን ከሳሽ ሆኖ ሲመጣ ብዙዎችን አስገርሟል። ሆኖም ግን ያው ሌሎችም ተጨማሪ ጉዳዮች እዛ ላይ እንዲነሱ አጀንዳ ሆኖ እንዲነሱ ተደረገና ጉባኤው የበለጠ እንዲቀጥል እንዲጠናከር ተደረገ ማለት ነው። ማጎናበር ነው የሚተያዘው የተጀመረው ነገር። ስለዚህ ምን ተደረገ? አንዲት ሴት ደግሞ የጸነስኩት የወለድኩት ከኤዎስጣቴዎስ ነው እንድትል
ተደርጎ ደግሞ እሷም ልጇን ይዛ መጣች ማለት ነው። በእርግጥ እቺ ሴት አትናቴዎስ ከሚባል ማን ነው ኤዎስጣቴዎስ ከሚባል አንጥረኛ ሰው ነው የጸነሰችው የወለደችው። በእርግጥ ከጳጳሱ ከኤዎስጣቴዎስ ግን አልነበረም። ጭራሽ በመልክም የማታውቀው የነበረች ሴት ናት። እንግዲህ እቺ ሴት ማለት ነው እሷ ከሳሹን እንድትመጣ ተደረገ ማለት ነው። በዚህ ምክንያት ይህንና ሌሎችንም ነውሮችን ምክንያት በማድረግ ተወግዞ መለየት አለበት የሚል ውሳኔ ተላለፈ ማለት ነው በእነ አውሳቢዮስ። ተወግዞ መለየት አለበት የሚለው ከቤተክርስቲያን ስርዓት ውጭ ነው። በነገራችን ላይ ለምን ከተባለ ለአርዮስ የተደረገ ለብልትን ልብ በሉ። አንደኛ ቀጠናዊ ጉባኤ ተደርገውለታል፣ ሀገራዊ ጉባኤ ተደርጓል፣ አህጉራዊ ጉባኤ ተደርጎለታል። ከዛ በኋላ ነው ዓለም አቀፍ ጉባኤ በሶስተኛው የተደረገው። ቅዱስ ወንጌልስ ምን ይላል? ነገር ሁሉ በሁለት እና በሶስት ምስክር ይጸናል አይልም ቅዱስ ወንጌል? ስለዚህ ከቅዱስ ወንጌል ትእዛዝ ውጭ ነበር ይሄ ቀኖና፣ ይሄ ትእዛዝ ማለት ነው። እንደው በትክክል ስህተትና ነውር እንኳን ተገኝቶበት ቢሆን ሁለትና ሶስት ምስክር ካልጮህበት መስተቀር አንድን ሊቀ ጳጳስ በሊቀ ጳጳስ ደረጃ አይደለም በምዕመን ደረጃ እንኳን ያለውን ቢሆን አውግዞ መለየት በፍጹም የሚቻል ነገር አልነበረም። ግን አጀንዳው ሌላ ስለነበረ ቶሎ ብለው ተወግዞ መለየት አለበት፣ ተሽሮ መሻር አለበት በሚል ወሰኑበት ማለት ነው። ሌላ እንደው በጣም የሚገርማችሁ ደግሞ እንደ አንድ ምክንያት ተጨማሪ ምክንያት አድርገው ያቀረቡት የንጉሱ እናት ንግስት እሌኒ ወደ ኢየሩሳሌም መስቀሉን ለማውጣት ስትሄድ በክብር አልተቀበላትም የሚል ነበር። ለንግስት የሚገባውን ክብር አላቀረበም ብለው በቤተ መንግስት የሌለ ክስ እኮ ነው የሚገርማቸው። ነገስታቱ ይህን አላሉም እና ለቤተ መንግስቱም ጠበቃ ሆነው የተነሱ እነዚህ አጽራረ ቤተክርስቲያን የሆኑ ጳጳሳት ናቸው ማለት ነው። የቤተ መንግስቱን ክብር ሁሉ አስጠባቂ ሆነው ማለት ነው። እንደው አዛኝ ቅቤ አንጓች እንዲሉ አይነት ሆነው አይናቸውን አፍጥጠው ንግስቲቱን ንቋል። በአንጾኪያ በኩል አልፋ ስትሄድ ለንግስት የሚገባውን ክብር አላደረገም ብለው ይሄ በነገስታቱ ዘንድ ተደማጭነት ያሰጠናል፣ ጆሮ ያስገኝልናል ብለው ስላሰቡ የተነሰሱት ሴራ ነው ማለት ነው። አልፎ አልፎ በዘመናችንም በሌላውም ዘመን እንዲህ አይነት ሰዎች ይፈጠራሉ ማለት ነው። የቤተ መንግስቱን እርዳታ የነገስታቱን ጉልበት እና የንጉሱን ሰራዊት ለማግኘት ሲባል የሚፈጠሩ ወሬዎች እንዲህ አይነት አሉ በየዘመናቱ ማለት ነው። እንዲህ አይነት ነገሮች ናቸው እንግዲህ ከማዕረጉ ሊሻር ይገባል ኤዎስጣቴዎስ ዘአንጾኪያ ብለው እንዲናገሩ ያደረጋቸው። ያው አርዮሳውያን በፈጠሩት ሴራ ቅዱስ ኤዎስጣቴዎስ ከመንበሩ ተሳደዋል። ነገር ግን በመጨረሻ ያችም ሴትዮም በግፍ በስቃይ ተይዛ በጭንቅ ተይዛ እውነቱን መስክራለች። እኔ የጸነስኩትም የወለድኩትም ኤዎስጣቴዎስ ከሚባል አንጥረኛ ነው እንጂ ከጳጳሱ አይደለም። ይህንን እንድል ያስገደዱኝ ገንዘብ የከፈሉኝ እና አውሳቢዮስ ናቸው ብላ የእነሱን ሴራ እንዳጋለጠችባቸው የታሪክ ድርሳናት ያስረዳሉ ማለት ነው። ሆኖም ግን አትናቴዎስን የሚያክል ሰው በቀላሉ ሊነቅሉት እንደማይችሉ ስላሰቡ ወዳጆቹን እየቀነሱ የእነሱን ደጋፊዎች ደግሞ ውስጥ ውስጡን እያበዙ መሄዳቸውን አላቋረጡም፣ አላቆሙም በፍጹም። ለምለም ምንድነው ዋኔን በሽተኛ የሆንሽ ዋኔን መድኃኒትሽ ከላይ ዋኔን ተሰቅሎ ያየሽ ዋኔን። በነገራችን ላይ የቤተክርስቲያን ጠላቶች ያቆማሉ ብላችሁ በፍጹም እንዳታስቡ። አንድ ገበሬ እህል ከዘራ በኋላ ስንት ጊዜ እየተመላለሰ ዘሩን እንደሚያርመው ታውቃላችሁ? በእርሻው መካከል ዘር አንድ ጊዜ ከዘራ በኋላ ዝም ብሎ አይሄድም። እየተመላለሰ ይጎበኘዋል። እየተመላለሰ ሲጎበኘው ደግሞ አረም ያገኛል፣ ነቅሎት ይሄዳል። አሁንም እንደገና ተመልሶ ይጎበኘዋል፣ ሌላ አረም ያገኛል፣ አሁንም ነቅሎት ይሄዳል። ገበሬ ዘር ዘርቶ ፍሬ አፍርቶ ያንን በአውድማ ወቅቶ ጎተራ አስገብቶ እስኪያርፍ ድረስ በፍጹም አይኑን ከማሳው ላይ አይነቅልም። እንደዚያማ ባይሆን ኖሮ አረም ውጦት በቀረ ነበር። ስንት ስንዴ ፍሬ ሳይኖረው በቀረ ነበር፣ ፈርሶ በሱሱ በዛው ማለት ነው። ቤተክርስቲያን ልክ እንደዛ ናት። አውግዘን ለየናቸው የምንላቸው ሰዎች በፍጹም ሊኖሩ አይገባም። በፍጹም አውግዘን የለየናቸውም ሰዎች እንኳን ቢሆኑ ውስጥ ውስጡን የሚሰሩትን ስራ ስለማናውቅ ማለት ነው ክትትል በጣም ትፈልጋለች ቤተክርስቲያን። የቤተክርስቲያን መጋቢዎች፣ የቤተክርስቲያን ጠባቂዎች፣ የቤተክርስቲያን ሹማምንት፣ የቤተክርስቲያን አባቶች አይናቸውን ሳይነቅሉ ከስርዓቷ፣ ከትምህርቷ፣ ከምዕመናኖቿ ላይ መጠበቅ የዘወትር ተግባር ነው የሚሆነው። ለዚህም ነው ተመልከቱ አባቶች፣ ተመልከቱ ምዕመናን፣ አዳምጡኝ በእውነት የቤተክርስቲያን ልጆች፣
ለዚህም ነው አንድ ካህን ከክህነት አገልግሎቶች ከተሾመ በኋላ ከክህነት አገልግሎቶች ሌላ ነገር ሊሰራ በፍጹም በቀኖናችን አልተፈቀደለትም። ነጋዴ ቢሆን ንግዱን ትቶ፣ አራሽ ቢሆን እርሻውን ትቶ፣ ሌላም ሹመት ያለው ቢሆን ሹመቱን ትቶ ነው የክህነትን ማዕረግ መቀበል የሚገባው። ቤተክርስቲያን ለዚህ ደግሞ ምቹ ሁኔታ መፍጠር መቻል አለባት ማለት ነው። እየነገደ በአንድ እጁ እያረሰ በሌላ እጁ ደግሞ ቤተክርስቲያን በፍጹም ሊሆን የሚችል ነገር አይደለም እንዴ። ምዕመናን የካህኑን ምግብ ሊያወጡለት ኑሮውን ሊሸፍኑለት ይገባቸዋል። አስራታቸውን በኩራታቸውን በማውጣት ነው። ከዚያ ባለፈ ነገር አይደለም። ከዛ በተለየ ቅንጦት ሊያመጣ በሚችል አኗኗር አይደለም። ለኑሮ የሚያስፈልገውን ነገር በማድረግ ግን ሊያግዙት ይገባል። የቤተክርስቲያን የሆነውን ይመገባል፣ ቤተክርስቲያንንም ይጠብቃል፣ ያገለግላል ማለት ነው። ለምን ካላችሁኝ በስንዴ ማሳ መካከል እንክርዳድ መቼም ቢሆን ስለማይጠፋ አይኑን በነቀለ ቁጥር ጠላት መጥቶ እንክርዳድ ዘርቶ ስለሚሄድ ማለት ነው። ስለዚህም አርዮሳውያን ውስጡን እየተስፋፉ እየተብዛዙ መጡ ማለት ነው። ዘራቸውን እያበዙ መጡ። በብዙ ሰዎች ልብ በተለይ በቤተ መንግስት ሰዎች ዘንድ በጣም የመወደድ እና የባለሟልነት መልክ እየያዙ መጥተዋል፣ ቅርጽ እየያዙ መጥተዋል ማለት ነው። ይሄ ደግሞ በአርዮስ ላይ ቀጥሎ የሚመጣውን መከራ ለማምጣት በቀላሉ አስችሏቸዋል ማለት ነው። ሆኖም ይሄ ሁሉ ነገር ይሄ ሁሉ ፈተና በአትናቴዎስ ዘንድ እንደው ክብሩን ይጨምርለት ካልሆነ በስተቀር ሌላ ምንም ነገር የለም። የሚገርመው ነገር ድፍረታቸው ከዛ በኋላ በቀጥታ ወደ እስክንድሪያ እንዲመለስ ለአርዮስ መጠየቅ የጀመረው አውሳቤስ ነው። ወደ ንጉሱ ቀርቦ ንጉሱ በለዘበ መልኩ ይመለከተውም ስለነበር በእርግጥ ንጉሱ ፈቅዶለታል፣ ገብቷል። ግን ቤተክርስቲያንም እንድትቀበለው ደግሞ ንጉሱ ራሱ ከማስፈራሪያ ጋር ደብዳቤ ጽፎለታል። አውሳቤስም ራሱ ጽፎለታል። እንደው የተማህፀኖ ነው የሚመስል እንደ ወንድማችን እኮ ነው ብትቀበለው፣ ንስሐ ገብቷል፣ ተመልሷል እኮ የኒቃውን ጉባኤ የኒቃውን ቀኖና ተቀብሏል፣ አጽድቆታል፣ ይፈርማል፣ ይመሰክራል በቃሉ ብሎ የተማህፀኖ ደብዳቤ ነው የላከው። ግን ከደብዳቤውን ይዞ ለመጡ ሰዎች ደግሞ በቃል የምትነግሩት ብሎ የነገራቸው ማስፈራሪያ ነበረ፣ ዛቻ ነበረ ይላል። ግን አትናቴዎስን ንቅንቅ አላደረገው። ምሰሶ ነው የቤተክርስቲያን ምሰሶ። በአለት ላይ የተመሰረተ ቤት ባለፈው መጀመሪያው ክፍል ላይ እንዳነሳ ነው። በአለት ላይ የተመሰረተ ቤት ነፋስም ቢነፍስ ጎርፍም ቢጎርፍ ዝናቡም ቢፈስ የማይናወጥ ቤት አይደለ? ምክንያቱም በድቡሽት ላይ የተመሰረተ ስላልሆነ። አትናቴዎስ በድቡሽት ላይ የተመሰረተ አልነበረምና ንቅንቅ ሊል በፍጹም አልቻለም፣ አልተነቃነቀም። ስለዚህም እንዳለ በጸና አቋሙ ቀጥሏል ማለት ነው። ንጉሱም ራሱ አስጠርቶ ጠይቆታል፣ እንዲሁም በደብዳቤ አሳይቶታል ማለት ነው። በደብዳቤ ለምኖታል እንዲፈቅድለት ወደ እስክንድሪያ እንዲመለስ ማለት ነው። አትናቴዎስ ምንም አልተቀበለም። ትእዛዝም ነው የሰጠው ንጉሱ እንደሚታወቀው። ግን አትናቴዎስ ትእዛዝም ቢሆን የንጉሱን ፈቃድ ተቀብሎ ቤተክርስቲያንን ሊያስደፍራት በፍጹም አልፈቀደም። በዘመኔ ይህ አይደረግም የሚል አቋሙን ይዞ እንደቀጠለ ነው እንግዲህ ታሪክ ቅዱሳናት የሚያስረዱን ማለት ነው። ከዚህ በኋላ አርዮስና ተከታዮቹ በአትናቴዎስ ላይ ክስ መምዘዝ ጀመሩ ማለት ነው። አሁን በቃ ጠላትነት ለየ ወይም ወጣ ማለት ነው። በአትናቴዎስ ላይ ክስ እንደቀደሙ ከዚህ ቀደም ኤዎስጣቴዎስን እንደከሰሱት ሌሎችንም እንደሚከሷቸው አይነት ክስ ማምጣት ጀመሩ። ይሄ ደግሞ ሲነቅፋችሁና ሲያሳደዷችሁ ብሎ መጀመሪያ ላይ ያነበብኩላችሁ ቃል እንደሚነግረን መነቀፍ፣ መሳደድ በቤተክርስቲያን አባቶች ላይ የግድ ሊመጣ ያለው ነገር ስለሆነ አዲስ ነገር አይደለም። ሊነቀፉ ሊሳደዱ ይችላሉና ነው የቤተክርስቲያን መሪዎች ብዙ አይነት ክስ ነው ያቀረቡት። ከነዚያ መካከል እንግዲህ ስርዓት በመጣስ የተከሰሱበት ጊዜ አለ፣ በጥቆላ ምክንያት የተከሰሱበት ጊዜ አለ፣ ሰው በመግደል የተከሰሱበት ጊዜ አለ፣ ሴት በመድፈር ልጅ ወልዷል ተብሎም የተከሰሰበትም ጊዜ ነበረ ይላሉ። በጥንቆላ የከሰሱት የሚገርም ነው። በተለይ በጣም የሚያስቁ ሁለቱ ናቸው። አንደኛው በነፍስ መግደል የተከሰሰ ጊዜ ነው። በጉባኤ ላይ ነው እንግዲህ የተከሰሰው። ክሱ የቀረበው ሰው ገሏል ተብሎ እንደውም እጁን ቆርጧል ተብሎ የሞተውን ሰው ይሄው እጁን ቆርጧል ብለው የተቆረጠ እጅ ይዘው መጣው ነበረ። ብፁዕ አቡነ ጎርጎርዮስም እንደሚተርኩት ሌሎችም የታሪክ ድርሳናት እንደሚነግሩን የተቆረጠ እጅ በጉባኤው ላይ ይዘው ተገኝተዋል። ይሄው አትናቴዎስ ያስገደለው ሰው እጅ ነው ይሄ ብለው የአንድ ሰዎች ይዘው መጥተው ነበር ይላል። እንግዲህ ማንን ቆርጠው እንዳመጡት ከመቃብር ያውጡት ቆርጠው ያምጡትም የታወቀ ነገር የለም ይላሉ እሳቸውም። እና ይህንን ይዘው መጥተው ጉባኤውን ለማሳመን ሞክረዋል። በጣም ህዝቡ ደነገጠ። አትናቴዎስ እንዴት ይህን አደረገ ተብሎ ማለት ነው። ምክንያቱም የተቆረጠ እጅ እዚያ ጉባኤ ላይ እየታየ ነው። በጣም የሚገርመው ግን እንደሆነ ታውቃላችሁ፣ ያ ሞተ ተብሎ የሚነገርለት ሰው በስም ተጠርቶ እገሌን የገደለ ተብሎ ነው ክሱ የቀረበውና ሞተ የተባለው ሰው ጉባኤው ላይ እንዲገኝ ተደረገ።
ጉባኤው ላይ መጣ። ሞተ የተባለው ሰው ይኸውላችሁ ማንን ነው የገደለው ተባሉ። የማንን እጅ በሉ። እንግዲህ ሁለቱን እጆቹ ልብሱን አውልቆ አሳያቸውና ሶስተኛ እጅ አለው ትሉ እንደሆነ ተናገሩ ተባሉ። ምን ያድርጉ? በዚያ ሰዓት አፈሩ ይላል። ከዛ ደግሞ ሁለተኛው ክስ በጣም የሚገርመው በሴት የተከሰሰ ጊዜ ነው። አትናቴዎስ በሴት ተከሰሰ። ከአትናቴዎስ ነው እንግዲህ የወለድኩት ብላ ነው ሴቲቱ እየተናገረች ያለችው በጉባኤው መካከል ቀርባ። እንግዲህ በዛ መካከል አትናቴዎስም በአካል አታውቀውም። እውነት ለመናገር በጣም የሚገርመው እሱ ነው። ፊቱን አይተው አታውቅም ነበርና ካስጠናት ነገሮች ምንም የምታውቀው ነገር የለምና ከአትናቴዎስ አጠገብ ከተቀመጡት ወንድሞች አንዱ ብድግ አለና አንቺ ከኔ ጋር ይሄንን ኃጢአት ፈጽመናል ብሎ ጠየቃት። አዎ በዚህ ቦታ ላይ በዚህ ጊዜ አታስታውስም እንዴ ረሳ እንዴ አለችው ማለት ነው። ያን ጊዜ ውሸቷ እንደሆነ ታወቀ ማለት ነው። ያስጠናትን ነገር ብቻ ነው የተናገረችው እንጂ አትናቴዎስን ፊት ለፊት አይታው አታውቅም ነበርና ማለት ነው። አትናቴዎስን መስሎ የተናገረው ያንን ሰው አትናቴዎስ መስሏት ይህንን ስህተት ፈጸመች። አሁንም በዚህ ሰዓትም እንደገና ሌላ ኀፍረት መጣባቸው ማለት ነው። በዚህ ሁሉ ሊያገኙት አልተቻላቸውም ነበር። እንግዲህ በልዩ ልዩ መንገድ እየከሰሱት ሲቆዩ ያው ክስ በጸና ቁጥር ሁከትም ይጸናልና በህዝቡ መካከል እየገቡ በጣም ብዙዎችን አባል ማድረግ ችለዋል። ያው እንደሚታወቀው አርዮስ በስብከቱም በግጥም ችሎታውም የታወቀ ሰው ስለነበረ ብዙዎችን ለመሳብ እድሉን አግኝቷል። ወደ እስክንድሪያ እንዳይገባ ነበር የተደረገው በመጀመሪያ። በንጉሱ ፈቃድ ከገባ በኋላ ግን ብዙ ምዕመናን ደጋፊዎቹ ለመሆን በቅተዋል ማለት ነው። ያንን ተጠቅሞ አትናቴዎስን እንደገና ከመንበሩ እንዲሳደድ አድርጎታል ማለት ነው። ቅዱስ አትናቴዎስ በስልጣን የቆየባቸው በፓትርያርክነት ያገለግልባቸው ዓመታት 45 ዓመታት ናቸው። ያረፈው በ73 ዓመተ ምህረት ሲሆን በ75 ዓመቱ እንዳረፈ ይነገርለታል። እንግዲህ በዚያ ዘመን በተለይ በ72ኛው ዓመቱ ላይ ከባድ ስርዓትና ጽኑ መከራ ገጥሞት ነበር። እንዲያውም 30 የሚደርሱ ጳጳሳትን ያስገደለ ንጉስ ነበረ በዚያ ዘመንና በዚያ ምክንያት ከፍተኛ መከራ ደርሶበት እንደነበረ ይነገርለታል። ሆኖም በመጨረሻ የዓለም ተቃራኒ አጌንስት ኦፍ ዘ ወርልድ ተብሎ የሚጠራው በቤተክርስቲያን አባቶች ዘንድ የዓለም ጠላት ተብሎ የሚጠራው አትናቴዎስ የዓለም ትጠላለች ብሉት አዎን የምጠላታለሁ ብሎ የተናገረው ቅዱስ አትናቴዎስ በዚህ ዓመተ ምህረት ነው። በ73 ዓመተ ምህረት ነው ያረፈው። ለ45 ዓመታት ቤተክርስቲያንን በፓትርያርክነት ያገለገለ ነው ማለት ነው። በዛ መካከል እንግዲህ ብዙ መከራ ነው የተቀበለው። እውነት ለመናገር በደሴት ተግዞ የኖረበት ጊዜ ነበረ። ወደ እልፍ ብሎ ወደ ቁስጥንጥንያ እና ወደ ሌሎችም ሀገሮች እየሄደ አገር ለአገር የዞረበት ጊዜ ነበረ። አንድ ጊዜ ቆስጠንጢኖስ ከሞተ በኋላ የነገሰው ሌላ ታናሹ ቆስጠንጢኖስ የሚባለው ሰው በነገሰበት ዘመን አርዮሳዊ ስለነበረ እሱም ከመንበሩ አሳዶታል። በኋላ ላይ እንደው ምዕመናን እባክህ አባታችንን መልስልን እያሉ እያለቀሱ የተማጽኖ ደብዳቤ እያስገቡ ቢያስጨንቁት እኔ ምን አገባኝ ሞቶ ባርፎ አይሻልም ብሎ በሜዲትራኒያን ባህር ላይ በተሰበረ መርከብ ያለ ምግብ ያለ ቀዛፊ ለቆተው ይላል እና እግዚአብሔር ግን መልአኩን ላከለትና መልአኩ ራሱ እየቀዘፈ መርከቡን ይዞት መጣ። በደህና መርከብ የተጫነው ጳጳስ መርከቡ ተሰብሮ ተሰጠመ። ዓለም ዝም አትበይ ደዌሽ እስኪጠና አይሁድ የሰቀሉት መድኃኒት አለና መድኃኒት አለና። መሪም ነበረው፣ መርከብ ቀዛፊም ነበረው፣ ምግብም ተጭኖለት ነበረ። ግን በደህና ወደ ሀገሩ መግባት ሳይችል ቀረ። በተሰበረ መርከብ ወይም ባረጀ መርከብ ላይ የተጫነው አትናቴዎስ ያለ ቀዛፊ ያለ መሪ መርከቡን ባህር ላይ ለቀው ነበር የተውት። ምግብም አልተጫነለትም ነበር። ያንን ሰፊ ባህር ሜዲትራኒያንን ሲያቋርጥ ያለ ምንም ምግብ እንዲያቋርጥ ነበር የተፈረደበት። እግዚአብሔር ግን ከላይ መልአኩን ላከና እንዲመግበው አደረገ ማለት ነው። ቀዛፊም ሆኖ ያደረሰው እስክንድርያ ያደረሰው የእግዚአብሔር መልአክ ነበር ማለት ነው። እንደዚህ አድርጎ እስክንድርያ ሲያደርሰው የእስክንድርያ ምዕመናን አባታችን መጣ ብለው በደስታ በዝማሬ ተቀብለው ወደ መንበሩ አስገብተውታል ይላል። እንዲህ ያለ ያው እየተመላለሰ መከራን ተቀብሏል። በተለይ በአንድ ወቅት ጊዮርጊስ የሚባል አርዮሳዊ ሰው በእስክንድርያ መንበር ላይ አትናቴዎስን አሳዶ ተሽሞ በነበረ ጊዜ ከሀገራችን ታሪክ ጋር የሚገናኝ ታሪክ ስላለው ነው ይሄንን ማነሳላችሁ።
አትናቴዎስ የሾማቸውን ሁሉ ያሳድድ ነበር ይሄ ሰው እና ኢትዮጵያም ላይ ያለውን አባ ሰላማን ሹም የሰደደው ይህ ታላቁ ሐዋርያ ቅዱስ አትናቴዎስ ስለነበረ ወደ ኢትዮጵያ ነገስታት ወደ አብርሃና ወደ አጽብሃም ደብዳቤ ላከ። ከእስክንድርያ መንበር የተላከ ተብሎ ያ ደብዳቤ ወደ ነገስታቱ ቀረበ። ክሱ የሚለው ምንድነው? የአባ ሰላማ መሾም የቤተክርስቲያኒቱ ፈቃድ አይደለም። አትናቴዎስ በግል ያለ ፈቃድ የሾመው ስለሆነ እንድትልኩትና በቶሎ እንድትልኩትና ሃይማኖቱ ተመርምሮ የቀና ከሆነ ተመልሶ ይመጣላችኋል የሚል ደብዳቤ አስይዞ እንደላከም ይነገርለታል ማለት ነውና የኢትዮጵያ ቤተክርስቲያንን ሳይቀር ለማወክ ምን ያህል ይሰሩና ይደክሙ እንደነበረ ስንመለከት በጣም ይገርማል ማለት ነው። አትናቴዎስ በዚህ ሁሉ መከራ ተፈትኖ አልወደቀም። ይልቁንም ያ የስደት ዘመን ምን እንደጠቀመው ታውቃላችሁ? ከበረሃውያን አባቶች ሕይወት እንዲማር ረድቶታል። እንደሚታወቀው ከበረሃኛው መናኝ ከዚያን ጊዜ ከመጀመሪያው የመነኮሳት አባት ከአባ እንጦንስ ጋር ጥብቅ ግንኙነት ነበራቸው ቅዱስ አትናቴዎስና አባ እንጦንስ ማለት ነው። አባ እንጦንስን ተከትለው የሄዱ መነኮሳትን ጭምር ከቅዱስ አትናቴዎስ ዘንድ እጅግ ፍቅር ነበራቸው፣ የበረታ ፍቅር ነበር። ለዚህ ደግሞ ምክንያቱ ያ የመከራ ዘመን ነው። ምክንያቱም አትናቴዎስ ከመንበሩ ሲያሳድዱት ከእስክንድሪያ ሲያስወጡት ወደ ገዳም ይሄድና አበውን ይጎበኝ ነበርና ነው እና መልኩ እስኪለወጥ እንደውም አንድ ወቅት ላይ ቁስጥንጥንያ ላይ ንጉሱ አትናቴዎስን አግኝቶት አላወቀውም ነበር ይላል። እንግዲህ ተመልከቱ ምን ያህል መልኩ እንደተለወጠ። ባለሟሎቹ አትናቴዎስ እኮ ነው ብለው እስኪነግሩት ድረስ የአትናቴዎስ መልክ ይህን ያህል ተለውጦ ነበር በመከራው ጽናት ምክንያት ማለት። ምክንያቱም በቅዱስ ወንጌል እናንተ ዛሬ ታዝናላችሁ፣ ዓለም ግን ይደሰታል። ነገር ግን ሴት ምጥ በተያዘች ጊዜ ታዝናለች፣ በወለደችም ጊዜ ሰው ተወልዶላታልና ደስ ይላታል። እናንተም ዛሬ ያዘናችሁት ሐዘናችሁ ደስታ ይሆንላችኋል ብሎ ጌታ እንደተናገረ ያችን የተስፋ ቃል በመጠበቅ ቅዱስ አትናቴዎስ በልቡ ደስተኛ ሆኖ በክርስቶስ ይኖር ነበር እንጂ የደረሰበት መከራ ግን ተነግሮ የሚያልቅ አልነበረም ማለት ነው። በዛ ሁሉ መከራ ከአበው እየሄደ ይጽናናል። ከአባቶችም ጋር ጥብቅ ግንኙነት ነበረው። በምናኔው ጸንቶ ይኖር ነበረ። እንዲያው የግብፅ ቤተክርስቲያንን ታሪክ ሳነሳ አባ ሽኖዳ እንደሚታወቀው የሀገሪቱ መንግስታት ከባድ ጫና ሲፈጥሩባቸው ምዕመናንን ሲያሳድዱባቸውና በምዕመናንም ላይ አራጆች ሲነሱባቸው በቀጥታ የሚሄዱት ወደ ቤተ መንግስት ለሰልፍ አልነበረም። ሰልፍ የሚጀምሩት ገዳም ገብተው በተባህቶ በጾምና በጸሎት ነበር። እንደው ወደኛም ሀገር ቢመጣ እንዴት እጅግ መልካም ነበር መሰላችሁ። በአርሲ ለተገደሉት፣ በጅማ ለሚፈናቀሉት፣ በሌሎችም ሀገሮች መከራ ለሚቀበሉ ሰማዕታት እንዴት ሞገስ ይሆንላቸው ነበር መሰላችሁ። አባቶቻችን የሚገቡት ቀኖና፣ የሚይዙት ሱባኤ፣ የሚጸልዩት ጸሎት፣ የሚጾሙት ጾም ለቤተክርስቲያን ነፃ መውጣት አስፈላጊ ነው። በእጅጉ በጣም ከሚጽፉት ደብዳቤ በላይ ለቤተክርስቲያን በጣም ትልቅ ዋስ ነው ይሄ። አቡነ ሽኖዳ እንደ ቅዱስ አትናቴዎስ ይመስሉኛል። ወደ በረሃ ወርደው የመጸለይ ልምድ እንደነበራቸው በታሪካቸው ስለተመለከቱ ነው ይሄንን እምላችሁ ማለት ነው። ያ ሁሉ የመከራ ዘመን አርዮሳውያን ሲያንገላቱት፣ እሱ ግን ከበረሃኞቹ ጋር የበለጠ ግንኙነት ነበረው። በኋላም ቅዱስ አትናቴዎስ እንግዲህ የአበ መነኮሳት የእንጦንስን ሞት ተከትሎ ካዘኑት አባቶች መካከል ዋናው አትናቴዎስ ነው። ገድሉን የሚጻፈው በኋላ እሱ ነው። እንደውም ይጸልይበት የነበረውን ልብሱን ከባቱ አስመጥቶ ሲቀድስ በልብሰ ተክህኖ ውስጥ አድርጎ ይቀድስባት እንደነበረ ይነገርለታል ማለት ነው። አባ እንጦንስ ከእስክንድርያ መንበር ከፓትርያርኩ የተላከችለትን አጽፍ ለበዓል ቁርባን ሲቀበል ብቻ ይለብሳት የነበረች ልብስ ነበረችው ይባላል። ፍቅራቸው ይህን ያህል ነበር። በኋላ ደግሞ እንጦንስ ካረፈ በኋላ የእንጦንስን የተጋድሎ ልብስ ለብሶት ይኖረው የነበረ ይጸልይበትና ታምራት ያደርግበት የነበረው አትናቴዎስ ነው ማለት ነው። ይህን ያክል ቅርበትና ፍቅር እንደነበረ የአበው ፍቅር የነበረው ሰው ነው ይሄ ቅዱስ አትናቴዎስ ማለት። እንዲህም አለ እንዲያ አትናቴዎስ በ73 ዓመተ ምህረት ነው እንግዲህ እንዳረፈ የሚነገርለት። በ73 ዓመቱ ነው እንዳረፈ የሚነገርለት አትናቴዎስ። በ73 ዓመቱ ያረፈው ቅዱስ አትናቴዎስ በጣም ተነግሮ የማያልቅ ብዙ መከራን ተቀብሏል። እናንተ ግን የተለያዩ መጻሕፍትን በማንበብ የቅዱስ አትናቴዎስን ታሪክ ልታሟሉ ትችላላችሁ። የነገርኳችሁን ሰምታችኋል። ቤተክርስቲያን እንዲህ ባሉ ታላላቅ ቅዱሳን ተጋድሎ እዚህ የደረሰች መሆኗንም ልብ ልትሉ ይገባል። መከራ ያጸናት
ሲነቀንቋት የጠነከረች ሲያሳድዷት የተተከለች ብትኖር ቤተክርስቲያን ናት። ሲያፈርሷት የተሰራች ሲነቅሏት ስር የሰደደች ቤተክርስቲያን ናት። ሲጨፈጭፏት እንደገና በስታ ትወጣ ነበር። አንድን ዛፍ ቢቆርጡት 2-3 አጽቅ ይዞ ወይም 2-3 ሆኖ እንዲወጣ ቤተክርስቲያንም አንድ መምህር አንድ ሰማዕት በተገደለባት ጊዜ እንደገና 2-3 ከዛም በላይ የሆኑ ይወጡ ነበር እንጂ ቤተክርስቲያን አልጎደለችም። ቤተክርስቲያን ያን ጊዜ ከክርስቶስ ትምህርት ባለመውጣቷ ምክንያት አንድም አልጎደለባትም፣ ከመንገዷም ዝንፍ አላለችም። ነገር ግን ቤተክርስቲያን የምትወድቀው መቼ እንደሆነ ታውቃላችሁ? ከክርስቶስ ትምህርት የወጣች እንደሆነ ቤተክርስቲያን ያን ጊዜ ልትወድቅ ግድ ነው ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ቤተክርስቲያን ከክርስቶስ ትምህርት እንዳትወጣ መጠበቅ ነው ዋናው ትልቁ ነገር። ምዕመናን ማለት ነው፣ ቤተክርስቲያን ማለት ምዕመናን ናቸው እና በህይወታችሁ ከክርስቶስ ትምህርት እንዳትወጡ አደራ ነው ዋናው ነገር። ምዕመናን በህይወታቸው ዓለማውያን ከሆኑ ምዕመናን በህይወታቸው ከክርስቶስ ትምህርት ከተለዩ ያን ጊዜ የቤተክርስቲያን ሁኔታ ያበቃል ማለት ነው። የቤተክርስቲያን መሪዎችንም ምዕመናንንም የሚመለከት ነው የሚሆነው ማለት ነው። በዚህ ሁሉ መከራ አትናቴዎስ ድል አልተነሳም። እንደጸና እንዳበራ ብርሃኑ ሳይደበዝዝ ጽናቱም ጉልበቱም ሳይቀንስ መከራ ሳያደክመው ፈተናም ሳያዝለው አትናቴዎስ ነፍሱን ለእግዚአብሔር ሰጠ። ቤተክርስቲያን ዛሬም ድረስ ከሐዋርያት በኋላ የተነሳ ታላቅ ሐዋርያ ብላ ትጠራዋለች። እንደውም ከዕለታት አንድ ቀን ወደ መቃብረ ጴጥሮስ ወጳውሎስ ገብቶ ሲጸልይ ይላሉ አባቶቻችን። በስንክሳራችንም ላይ እንደተጻፈው ግንቦት 7 ቀን ነው በነገራችን ላይ ዕለተ ዕረፍቱ። የዛን ቀን የተጻፈውን ስንክሳርም ልታነቡት ልትመለከቱት ይገባል። ይህ ታላቅ አባት ወደ መቃብረ ጴጥሮስ ወጳውሎስ ሮም ሄዶ ማለት ነው ጣሊያንን ሲጎበኝ የጴጥሮስና የጳውሎስን መቃብር ገብቶ ሲሳለም ሰላም ለክሙ ብፁዓን ሐዋርያት እያለ ነበር ይጸልይ የነበረው ይላል። ያን ጊዜ ከመቃብሩ እንዲህ የሚል ድምፅ ተሰማ፣ ለከኒት ብለከ ቤተክርስቲያን አትናቴዎስ ሐዋርያዊ ብለው ተናገሩት ይላል። በነገራችን ላይ ቅዱስ ዮሐንስ አፈወርቅና ይህ ታላቅ ቅዱስ አትናቴዎስ በሐዋርያት የተጎበኙ አባቶች ናቸው። ቅዱስ ዮሐንስ አፈወርቅን ቅዱስ ዮሐንስና ቅዱስ ጳውሎስ መጥተው ጎብኝተውታል። ዮሐንስ ወንጌሉን፣ ጳውሎስ ደግሞ መልእክታቱን ተርጉምልን ብለው እንደሰጡትም ይነገራል ማለት ነው። ቅዱስ አትናቴዎስም ልክ እንደዚያው ነው። በጴጥሮስና በጳውሎስ መቃብር አጠገብ ቆሞ ሲጸልይ ቅዱሳን ሐዋርያት የመሰከሩለት ከመቃብራቸው ድምፅ የተሰማለት ቤተክርስቲያንም አንተን ሐዋርያዊው አትናቴዎስ ብላ ትጠራሃለች ብለው የመሰከሩለት ከሐዋርያት በኋላ የተነሳ ታላቅ ሐዋርያ በጽኑ ተጋድሎ አንድም ጊዜ ፊቱን ከክርስቶስ ሳይመልስ አንድም ጊዜ በሃይማኖቱ ሳይቅለሰለስ ነፍሱን ለእግዚአብሔር ሰጠ። መታመን ይሄ ነው ክርስቲያኖች። ቅዱስ መጽሐፍ የሚለው እስከ ሞት ድረስ የታመንክ ሁን አይደለም የሚለው ቅዱስ ዮሐንስ በራእዩ ምዕራፍ 2 ቁጥር 10 ላይ እስከ ሞት ድረስ የታመንክ ሁን የድል አክሊልን ትቀበላለህ ብሎ እንደተናገረው አሁንም እንደ ቅዱስ ጳውሎስ መልካሙን ገድል ተጋድሎ የሰማዕትነትን አክሊል ወደሚቀበልበት ስፍራ ተመለሰ ማለት ነው። ዛሬ አርዮሳውያን የሉም። አርዮስ በድንገት ሞተ። አርዮሳውያንም ተበታትነው ምንም እንኳን ዝርያቸው እስካሁንም ድረስ የዘለቀ ቢሆንም ዛሬ ብዙዎቹ የሉም። ትምህርታቸውም ጠፍቷል። ያው እንዳልኳችሁ ትምህርቱ ውስጡን ግን አለ። በዚያ ሙቀት በዚያ ፍጥነት ግን አልቀጠለም ለማለት ነው። አርዮስና ደጋፊዎቹ በተለያየ ምክንያት ፈልሰው ቀሩ። ታሪካቸው ዛሬ የለም። አትናቴዎስ ግን ዛሬ በቤተክርስቲያን ታሪኩ እንደምሰሶ ጸንቶ ቆሟል። እንደ ፀሐይ ብርሃንም ቦግ እያለ ቤተክርስቲያን ላይ ሲያበራ ይኖራል ማለት። በቤተክርስቲያን ጉልላት ላይ ከሚያበሩ ቅዱሳን መካከል አንዱ ቅዱስ አትናቴዎስ ነው። በመከራ የተገኘ ሕይወት፣ በመከራ ዘመን ቤተክርስቲያንን ያሻገረ አባት ቅዱስ አትናቴዎስ በዚያ ዘመን ባይነሳ ኖሮ አርዮሳውያን ምን ያህል ምዕመናንን ሊውጧቸው አስብስፎ እንደነበረ ተመልከቱት። በነገራችን ላይ እግዚአብሔር በሰባት ካህናት መካከል ኖህን፣ በሰባ ሰዶም መካከል ሎጥን ማትረፍ የሚችለው አምላክ አርዮሳውያን እንደዚያ ምድሪቱን በተቆጣጠሯት ዘመን፣ ጳጳሳቱን ሳይቀር ባሳቱበት ዘመን፣ ሊቃውንቱን ሳይቀር ዝም ባሰኙበት ዘመን ዝም የማይል አንደበት የነበረው አትናቴዎስን እግዚአብሔር አስነሳ። እናም ስለ ቤተክርስቲያን ክብር ተሟገተና የቤተክርስቲያን ጠበቃ፣ የቤተክርስቲያን ሐኪም ተብሎ ተጠራ። ባቆሰሏት በኩል እየሄደ ያክማት የነበረ ቅዱስ አትናቴዎስ ነው። በስደቱ ዘመን ሆኖ እንደ ቅዱስ ጳውሎስ መልእክት እየላከ ምዕመናንን ያጻን እንደነበር ታውቃላችሁ። እሱ እግሩ ከእስክንድሪያ ይነቀል እንጂ ልቡ ከእስክንድሪያ ምዕመናን አልራቀም ነበርና መልእክት እየላከ
ያጽናናቸው ነበር። ዛሬ በሃይማኖተ አበው ላይ አሁን ገብታችሁ ብታዩት የሃይማኖተ አበው ዘአትናቴዎስ የሚለውን ገብታችሁ ትመለከቱ። ያን ጊዜ እየጻፈ ለምዕመናን ይልክላቸው የነበረው ደብዳቤ ነው። እንግዲህ ቅዱስ አትናቴዎስ እና ሌሎችን መጻሕፍት እነ አጌንስት አሪያንስ የሚባለውን መጽሐፍ የጻፈው በዚያ ዘመን አጌንስት አሪያንስ አሁን በጣም ታዋቂ ከሆኑትና ስለ ቅዱስ አትናቴዎስ ሃይማኖት ከሚመሰክሩት መጽሐፍት መካከል አንዱ ነው። በዋናነት የሚጠቀስ ነው። ስለ አርዮስ ክህደት የአርዮስን ክህደት አውግዞ የጻፈበትና ለምዕመናን ያስታወቀበት መጽሐፍ ነው። ሁላችሁም ልታነቡት ይገባል። ያው በፒዲኤፍም ሆነ በምን ስለምታገኙት መጽሐፉን ማግኘት አሁን በዚህ ዘመን ከባድ ስላይደለ አጌንስት አሪያንስ ተብሎ ቢፈለግ የሚገኝ መሆኑን ማሳሰብ እፈልጋለሁ። እንግዲህ ይሄ ያላደግንበት ቋንቋ ቶሎ ለመጥራት ይከብዳል አይደል? አጌንስት አሪያንስ ብለን ለመጥራት በጣም እንቸገራለን። ዞሮ ዞሮ ግን እናንተ ደግሞ በተለያየ ቋንቋ የምትናገሩ ሰዎች ይሄን ለማንበብ እድሉን ታገኙታላችሁ ብዬ አስባለሁ። ብትመለከቱት የበለጠ የአትናቴዎስን ትምህርት መረዳት ትችላላችሁ። አትናቴዎስና ትምህርቱን በተለያየ ታሪክ ታገኙታላችሁ። ይልቁንም ደግሞ እነ ዲያቆን ያረጋል አበጋዝ ያዘጋጀው አትናቴዎስና ሕይወቱ የሚለው መጽሐፍ ለኔ በጣም ተመራጭ መጽሐፍ ነው። የአቡነ ጎርጎርዮስ ለቅዱስ አትናቴዎስ የጻፉት መጽሐፍ እንዲሁም ጉባኤያተ ቤተክርስቲያን በሚለው መጽሐፍ ላይ የተጠቀሰው የቅዱስ አትናቴዎስ ታሪክና ሌሎችንም ድርሳናት በሃይማኖተ አበው የተቀመጠውን ድርሳናቶቹን እና ታሪኩንም ብትመለከቱ ደግሞ የበለጠ ስለ ቅዱስ አትናቴዎስ መረዳት የምትችሉ መሆኑን እያሳሰብኩ የዛሬውን ትምህርት እንግዲህ በዚህ አጠናቀቅኩ። ግንቦት 773 ዓመተ ምህረት ያረፈው ቅዱስ አትናቴዎስ ሕይወቱና ትምህርቱ በጥቂቱ ለማሳየት እየሞከርኩትን ያክል ነው የሚመስለው። የቅዱስ አትናቴዎስ በረከት ከሁላችንም ጋር እንዲሆን የእግዚአብሔር መልካም ፈቃዱ ይሆንልን። እኛንም በአባቶቻችን ሃይማኖት በአባቶቻችን ስርዓት ጸንተን ለመኖር ሁላችንን የበቃን ያድርገን። እግዚአብሔር ይስጥልኝ። ርግብና ዋኔን አብረው ዘመቱና ዋኔን ዓለም ዝምሃት በይ ደዌሽ እስኪጠና አይሁድ የሰቀሉት መድኃኒት አለና